የእነሱን እንጀራ ላለመዝጋት ነው። የእነ እፎይ እንጀራ ላለመዝጋት ነው። አንድ ሰው በድፍረት እንዴት ነብያቶችን ስላሴ ሰብከዋል ብሎ በድፍረት እንዴት ይመጣል? የትኛው ነብይ ነው ስለ እንዴ? የትኛው ነብይ ነው ስላሴን የሰበከው? አስባችሁታል? በድንጋጤ የተመረጠው ርዕስ እንኳን በድንጋጤ ነው የተቀበለው። በመጀመሪያ አስቦ እንደማያዋጣው ገብቶት አሁን በድንጋጤ ተቀብለውታል። የትኛው ነብይ ነው ስላሴን የሰበከው? ምን ሊያወራ ነው? ስላሴ የመጣው ከኢየሱስ ክርስቶስ ካረገ ከብዙ ዓመት በኋላ ነው የመጣው። ከዛ በኋላ የነበረው ነብይ ምንድነው? እዩ ጩፋ ልትል ነው? ዳዊት እንትና ልትል ነው ወይስ ምህረት አብ ልትል ነው? ማን የትኛው ነብይ ነው ስላሴን የሰበከው? ወንድሜ ገደል እየገባ ነው። ወንድሜ እየተዋረድክ ነው። የምትለምንበት ገመዱን እየተበጠሰ ስለሆነ ቀስ ብለህ ምንድነው ማድረግ ያለብህ? እኔ በቃ ትቼዋለሁ፣ ዝም ብዬ እዚህ ጋር ቁጭ ብዬ ወንጌልን እያስተማርኩ ክርስቲያኖችን አስተምራለሁ ብለህ ቁጭ ብለህ መሸሽ ነው ያለብህ። ማዋረድ የለብህ። በእኔ ተከታዮችን ማዋረድ የለብህ። የምሬን ነው። ክርስትና ገደል መክተት የለብህም። በአንድ ቀን ክርስትና ገደል መክተት የለብህም። ይቅርታ አድርጉልኝ። እንደዚህ አይነት ነገር እንደውም አይመለከተኝም። ስለ ሰው ሃይማኖት የፈለገ ይምጣ፣ ፈልጉ። መጠመቅ የሚፈልግ ፈልጎ ይጠመቅ። እኔ አይመለከተኝም ብለህ ቪዲዮ መስራት መቻል አለብህ እንጂ ስላሴ ነብያቶችን ስላሴ ሰብከዋል ብለህ እነዚህ ሰዎች ፊት መጠ ቁጭ ብለህ ለማውራት ከደፈርክ እኔ አንተ በሽተኛ ነህ ማለት ነው። ንክ ነህ ማለት ነው። አይምሮን አይሰራም ማለት ነው። መታከም ነው ያለብህ ማለት ነው። ችግር አለብህ ማለት የሆነ የጤና ችግር አለብህ ማለት ነው። ነብያቶችን ስላሴ ሰብከዋል ብለህ ደፍረህ ከመጣ እኔ እንደውም እኔ ለአንተ ብዬ ማለት ያንተ ፊት እያዩ የሌለ ነገር ምን ያወራል ብዬ ተሸማቀቅኩ ቁጭ ብዬ ከማዳመጥ ሪከርድ የተደረገውን ነገር ለመስማት ረጋ ብዬ ማለት ነው ቀዝቃዛ ውሃ እየጠጣሁ ወስኛለሁ። እንደው አንተ ግን አታደርገውም ብዬ ተስፋ አደርጋለሁ። አንድ ሰው ደፍሮ ነብያቶችን ስላሴ ሰብከዋል ብለህ ደፍረህ ከመጣ ግን እኔ ባንተ እገረማለሁ። ወይስ ምንድነው? እኔ ከኢየሱስ ክርስቶስ የነበረ ነብይ እኔ አላቅም። ማን ነው? ነብዩ መሐመድ ብቻ ናቸው ከኢየሱስ ክርስቶስ የነበሩ ነብይ። ነብዩ መሐመድ ስላሴ ሰብከዋል ብለህ ልታወራ ነው እንዴ? ሰውየው እንዴ ወደዛ ልትገባ ነው እንዴ? እንጂ ከኢየሱስ ክርስቶስ በፊት እኮ ስላሴ አልተሰበከም፣ አይታወቅም ራሱ። ከኢየሱስ ክርስቶስ በኋላ ደግሞ ነብይ ምናምን የሚባል ነገር የለም እንዴ? እኔ አሁን የገባኝ ምንድነው የነብዩ መሐመድ ነብይነትን ተቀብሎ ነብዩ መሐመድ ስላሴ ሰብከዋል ብሎ የሚሰግጥም እየመሰለኝ ነው አሁን። ስለዚህ ወንድሜ ክርስቲያኖች እንደው ለሃይማኖታችሁ ቦታ ሰጡት። እናንተ ውስጥ ለሃይማኖታችሁ ክብር ይኑራችሁ። ሃይማኖታችሁን ውደዱ። አንድ ለማኝ ሰው፣ አንድ ስለ ክርስትና ሊወክል የማይችል ሰው፣ አንድ ስለ ክርስትና ምንም ዕውቀት የሌለው ሰው፣ አንድ በፖለቲካ ተስፋ ቆርጦ ሃይማኖት ውስጥ የገባ ሰው፣ አንድ በሃይማኖት ምክንያት እየለመነ ኑሮን የሚኖር ሰው፣ አንድ በገደላለው ፖለቲካ ኪሱን የሚሞላ ሰው ክርስትና ይወክላል ብላችሁ እንደውም እናንተ ናችሁ ቀድማችሁ አይ ነገ የሚደረገው ንጽጽር እኛ አይመለከተንም ማለት መቻል ያለባችሁ እናንተ ናችሁ። እኔ እየነገርኳችሁ ነው። ለእናንተ ጥሩ ነገር ስለምመኝ ነው። የለም ስላሴ የሰበከ ነብይ ስለሌለ ርዕሱ እፎይ ደንግጦ የመረጠው ርዕስ ስለሆነ ይሄ አይመለከተንም ማለት መቻል አለባችሁ። ይሄ ሰውም ራሱን የቻለ ሰው ነው። አናቀውም፣ ቤተክርስቲያን አታቀውም፣ አባቶች አያውቁትም፣ እኛ ማናቀው ነው ማለት ያለባችሁ እንጂ በዚህ ሰው ገደል የምትገቡ እኔ ትገባላችሁ ብዬ እንትን አልልም። ብዙ ነቄ ሰው ስላለ ማለት ነው። እኔ ተስፋ አደርጋለሁ ቪዲዮ ምንድነው ንጽጽር ውስጥ ከሚደረግ ብዙ ክርስቲያኖች ቪዲዮ ይሰራሉ አይመለከተንም በዚህ ጉዳይ ብለው ማለት ነው። አንድ ፕሮቴስታንት ምን ሲል ሰማሁት? እኛ እኮ የአዲስ ኪዳን ልጆች ነን፣ ስላሴ ደግሞ በአዲስ ኪዳን ነው የሚታወቀው
በአዲስ ኪዳን ነው ያበበው። እኛ የተማርነው የምንመራው መመሪያችን አዲስ ኪዳን ነው። ስለዚህ ምንድነው እንደዚህ አይነት ርዕስ ምናምን ብሎ ሲያወራ ሰማሁት። የምሬን እኮ ነው። ነብያቶችን ብለህ ከዛ በፊት የነበሩ ነብያቶች ከኢየሱስ በፊት በብሉይ ኪዳን ዘመን የነበሩ ነብያቶች ለኛ ምናችንንም አይደሉም፣ ኢየሱስ ክርስቶስ ለኛ ደም ከፍሎ ያዳነን ህዝቦች አይደለንም ወይ ብሎ ሲያወራ ሰማሁት። ርዕሱን አልተቀበለውም። አንድ ነቄ ፕሮቴስታንት ነው። ይሄ ርዕስ ማንንም ክርስቲያን የማይቀበለው ርዕስ ነው። በጣም ከባድ ነው። ምናልባት ግን ነብዩ መሐመድ ነብይነታቸውን ተቀብሎ እርሱ ስላሴን ሰብከዋል ብሎ ሊሰግጥ ይችላል። ይሄ ነው ከሆነ ማለት ነው። ስለዚህ እፎይ ወንድሜ ነገ ምን ብዬ ልግለጽልህ? ነገ የልመና ገመድህን የሚበጠስበት፣ አጥንትህን የሚለቀምበት፣ ውርደትህን ዓለም አቀፍ ሀገር አቀፍ የሚሆንበት፣ ልመናህን የሚቋረጥበት ቀን ነው። አዝናለሁ። ሰዎች ግን መሸሽ የለባቸውም። አግዙ፣ ችግር የለውም። ሰው ነው መስራት ካልቻለ ምንም ችግር የለውም እኮ። አንዳንድ ሰው ስራ የሚጠላ ሰው አለ። በቃ እጅጅ የሚለው ስራ በጣም የሚጠላ ሰው አለና ለምን ስራ ጠላህ ልትለው አትችልም። አሁን ለምሳሌ አንዳንድ ሰው ፒዛ አልወድም ሊል ይችላል እኮ። ምርጥ ምግብ ነው። አሁን ለምሳሌ እኔ አልወድም። እንደዛ አይነት ነገር ነው። ስራ አልወድም ካለ ወይዘሪት እፎይ ስራ አልወድም ካለች ለምን ስራ አትወጂም መስራት አለብሽ ተብላ እድሜዋ እንዲያጥር ማድረግ የለባቸውም። ምክንያቱ ስራ ቢሰራ እንትን ይለዋል፣ ይታመማል። ስለዚህ እየለመነ የሚኖርበትን ሌላ ነገር ካለ አመቻቹለት ነው እምለው። የአንድ ክርስቲያን ድምጽ መስማት እፈልጋለሁ። ዝም ብዬ ማለት ነው። የአንድ ክርስቲያን ኦርቶዶክስም ፕሮቴስታንትም የፈለገ ይሁን የአንድ ክርስቲያን ብቻ ድምጽ መስማት እፈልጋለሁ። አሁን ስራ ስላለኝ ዝም ብዬ ስለምጠፋ የአንድ ክርስቲያን አሁን የት አሉ? ለነገሩ እኔ ቤት አይመጡም እነሱ። እነ ቆስጣ እነ ዘገምተኛ እነ ምራቅ ስጋውነ ምናምን ለመስዋዕት የተዘጋጀች በግ ናት እቺ ምራቅ ስጋውነ የምትባለው። ደግሞ እፎይ የውይይት ጥሪ ሲቀርብለት እሷ ነው እኔ ያለው የምትለው። እኔ ያለው ትላለች። የእፎይን ውርደት መጋረጃ እሷ ነች። ለእፎይ ብላ መስዋዕት የምትሆነው እሷ ነች። የእፎይ ክርስቶስ ብያታለሁ እሷ። ለእፎይ ብላ መስዋዕት የምትሆን ማለት ነው። እንደ ክርስቶስ ትነሳ አይታወቅም። ግን ለእፎይ ብላ መስዋዕት የምትሆን በግ እቺ ምራቅ ስጋውን ቃል ስጋውን የምትባል ገርዳሜ የፈረንጅ ሴት ፕሮፋይል አድርጋ የምትጓዝ ወንድ ልጅ አያምርበት አያስጠላም። ግን ወንድ ልጅ የቅድስት ድንግል ማርያም ምናምን ብሎ የፈረንጅ ፕሮፋይል አድርጎ ሲሄድ እንደውም በሴቶች ያምራል። ሴቶች ስለሆኑ በወንድ እንዴት እንደሚያስጠላ ዝም ብሎ ቅፍ የሚል ነገር እኮ ነው። ወንድ ልጅ የፈረንጅ ሴት ፕሮፋይል አድርጎ ልጅ አዝላ ምናምን አስባችሁታል? ግን እኔ እንዴት እንደሚያስጠላኝ። ሰላም ማርያም፣ ሰላም ማርያም፣ ሰላም እንዴት ነው? እኔ ዝም ብዬ ነው ያየሳችሁ። ጠፍተሃል። አይ ችግር የለም። እንዴት ነሽ? እኔ እንደው ያለ ምንም እኮ እኔ ሰርቼ የምበላ ሰው ስለሆንኩ የሥራ ሰው ነኝ። ለሥራ ነው የጠፋሁት። ሁሉ አሪፍ ነው። አንተና ኦፐን ጠፍታችኋል። በሰላም ነው? አለን። ፕሮቴስታንት ነሽ? እና ለምን ገባሽ አንቺ ማርያም ምናምን ብለሽ? ለምን አሁን ከታች ነፍ ሰዎች አሉ አላኩም አውቀው ማለት ለምንድን ነው የላክሽው? እህት አለም በይውረጂ ዝም ብዬ ጧስ አላደርግሽ። አዎ እንደዛ ነው ማድረግ ያለብሽ። ካልሆነ ግን ፀጉርሽን ይዤ ነው ጧም ማድረግሽ ወደታች። ብርቱካን ሰላም፣ እንዴት ዋላችሁ? ሰላም ነው፣ እግዚአብሔር ይመስገን። እንዴት ዋላችሁ? ሁሉ ሰላም ነው። ብርቱካን አለን። ብርቱካን እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። ምን ተፈጠረ? የተፈጠረ ነገርማ ከባድ ነገር ተፈጠረብን። እህታችን ላስይዝሽ ማለት ኦርቶዶክስ ነሽ ፕሮቴስታንት ነሽ? እኔ ኦርቶዶክስ ነኝ።
አዎ አሳሳቢ ጉዳይ ስላጋጠመ በኦርቶዶክስ ዙሪያ እሱን ላስጨበጠሽና እኔ እንትን ልበል። አይ እሱን ለኦርቶዶክስ ቢለቁ አይሻልም? ምን አስፈልገ? አንድ ሀገር ሰዎች ሆነን እኮ እንደዚህ ሰው የፈለገው ድንጋይ ማምለክ ይችላል። ኖ አይ ስለ ሃይማኖት አይደለም እያወራ ያለሁት፣ ስለ ሃይማኖት አይደለም። ሰው መብት ሰማው እኮ ምን እኮ አዳምጪኛ የምለው ምን ሆነሽ ነው? አንቺ ደግሞ እፎይ ቤት ትገቢያለሽ እንዴ? ግን እፎይ ቤት ትገቢያለሽ እንዴ? እፎይ እኮ እንዳንተ ግለሰው ነው። ምን ችግር አለው? አይ ችግር የለውም። ግን ለዛ ነው አፋፌንም ሰው ፖለቲከኛ ሆኖ ይኖራል እንዴ? አይደለም ሌላ ፖለቲከኛ ይሻላል እኮ። ግን እየለመነ ሰው ከሚኖር ፖለቲከኛ መሆን ይሻላል። ለዛ ነው ስርዓት የሌለሽ። ግን ችግር የለውም። ላስይዝሽ መፍቱ ነው። ያውልህ ካማረው መፍቱ ነው። ሰው መለመንም እኮ ማወቅ ነው። ልመናም እኮ ማወቅ ነው። ትክክል። እንኳን ልመና ሌብነት ስራ ነው ብሏል መለስ ዜናዊ። ከሰማክ አላለም መለስ ዜናዊ ስለዚህ ምስል ወንድ ልጄ ትሆናለህ። ልንገርክ ይቅርታሽ አንተ ልጄ ትሆናለህ። ግን አይደል አስፈላጊ አይደለም። ማናችንም የራሳችን እድሜሽ ስንት ነው? ከተዋወቅን እድሜሽ ስንት ነው? እድሜ 100 የሚሆን 130 የሚሆን ልጄስ ትሆናለህ ስላልሽኝ ለምን መሰለሽ አክብሩ እንትን ለማለት ፎቶህን ሳየው ልጅ ነክ እንግዲህ ሌላ ሲሆን አላውቅም። ግን እንደ ራሳችን እንኑር። ማናችንም የራሳችን አለን እኮ ላስይዞት ማማ አና አሁን እንግባባ ማሚ እንግባባ። እኔ አሁን እርሶ ጋር አንቺ ልበልሽ እንትን ለማለት ማለት ነው ችግር የለውም። አሁን ምን ለማለት የፈለኩ ምንድነው የኔ ማለት የፈለኩት መሰለሽ እኔ አከብርሻለሁ። ከትልልቅ ሰዎች ጋር ብዙ እንትን ማለት መመላለስ አልወድም፣ ውስጤን አይወድምና መስመር ካላለፈ ማለት ነው። እሺ አይደለም መስመር አስጨርሽኛ። እኔ እየተናገርኩ በመሃል ጧ ያልሽ እኮ ነው እንዴ። እና ምን መሰለሽ እፎይ ክርስቲያኖች ሙስሊሞችን እየተሳደብክ ከምትውል ክርስቲያኖችን ወንጌል ብታስተምራቸው ይሻላል ብለን አመት ሙሉ ገስጸነዋል። እናቴ ስንቶቹ አሉ አዳምጪኛ ሊሰማ አልቻለም። አዳምጠሽ ሊሰማ አልቻለም። እና እነዚህ ክርስቲያኖች ምንድነው የሚያደርጋቸው መሰል የማያውቁት የእስልምና አንዳንድ ጥቅሶች ከላይ ሰጥቷቸው የሆነ ቤት ይገባሉ፣ አምጡት ሲባሉ ይፈዛሉ። እሱ ራሱ እንደዛ ነው የሚያመጣው ነገር የተገለበጠና የተጠማዘዘ ስለሆነ አምጣው እንዴት ነው ተብሎ ሲፈተሽ ገደል እየገባ ነው ይሄ ሰው። ስለዚህ አሁን ምን ተደረገ መሰለሽ ጉድጓድ ተቀፍሮ ከጉድጓዱ ስር ደግሞ በጣም የጋለ እሳት ተቀምጦ ምን ተደረገ እዛ አጠገብ ቁጭ ብለው ኢምራንና ሁሱ የሚባሉ ሰዎች የውይይት ጥሪ አሉ። ከዛ እሳቷን ካየ በኋላ ባለፈው እፎይ አልመጣም አለ። ወንድ አልኩት እኔ እንደው ወንድ ቆይ እህቴ ቆይ ወንድ አልኩት ማስረጃ ያስፈልጋል እኮ ማስረጃ ያስፈልጋል። አይ እናቴዋ አንቺዋ ለሁለታችንም ምን አለ መሰለሽ እኮ አዳም እኔ ልጨርስ በእናትሽ አመት አላወራም እኮ ምን ሆነሽ? እሺ ምን አደረገ መሰለሽ እኔ አሉ ብሎ ነበር አሉ። ከዛ ሁሌ ነው ማንንም ወንድ የሆነ ሰው የግጠመኝ እያለ ሁሌ ነው ፖስት የሚያደርገው ቴሌግራም ላይ ሁሌ ላይቭ ላይ ቁጭ ብለው ሁሌ ነው የሚያወራው። ከዛ አለን ብለው ሲመጡ እሳቷና ጉድጓዷን ካያት በኋላ እኔ አልመጣም ብሎ መዝሙሩን ከፍተው ቁጭ አለ እንደማይሰማ እንደማይጠጣ። ከዛ ምን አደረጉ ክርስቲያኖች? ኧረ ሂድ አዋረድከን፣ 10,000 ሰው እየጠበቀ ስለሆነ ሂድ በእናትህ። ተስማማ። ቆይ እቺ የተቀደሰት ሃይማኖት እናታችን ቅድስት ድንግል ማርያም ተከትለ ከሄድ ከፍ ትላለችና ሂድ አሉት። አልሄድም ከፈለገ ክርስቲያን የሚባል ልጅ መሄድ ይችላል ብሎ ቁጭ አለ። ለምን ሲባል እሳቷን ካያት በኋላ ነው። ከዛ ፖለቲካ ተሰራበት። ብዙ ክርስቲያን በውስጥ ገብተው ለምን በእንደዚህ ታደርጋለህ? እኛ እኮ እየጠበቅን ነበረ እንደዚህ ታደርገናለህ ብለን ጠርጥረን አናውቅም ብለው ከዛ ሁለት ክርስቲያኖች ሰለሙ። አረ በእናትሽ ይጨርስ 10 መስለም ይችላል ሰው አይደለም 10 ሰው 100 ሰው መስለም ይችላል። የራሱን መፍቱ ነው። እዚህ ጋር ማናችንም ቢሆን እኔም ሃይማኖት አለሽ ስለሆንኩኝ በደንብ እኔ ዛሬ ሙስሊም ብሆን ኦርቶዶክስ ነሽ ያለው ቅድም ትረሳለህ እንዴ? ነበርኩ አልረሳም። ለምን መሰለሽ ሙስሊም ኦርቶዶክስን ይወክላል ብለሽ ታምኛለሽ? ብርቱካንዬ እናቴዋ
በደንብ ይወክላል። ኦርቶዶክስ ቤተክርስቲያኗን አንብቦ ያውልህ ቤተክርስቲያን ቆይ ተረጋጊ። እሺ ቆይ ተረጋጊ። መጅሊሱ እውቅና ሰጥቶታል እኮ እሱ አላየሽም እንዴ? በቪዲዮ ራሱ እኮ እንትን አድርጎ ነበር እንዴ? የምስክር ወረቀት ሲሰጠው አላየሽም እንዴ? ሌላውን የራሱን ሲያሰልም ነው ያየሁት። ሙስሊሞች ሲሰልሙ ነው ያየሁት። አይ ግድ የለሽም እሱ የእፎይ ፖለቲካ ነው። ልንገርሽ ትልቅ ሰው ነሽ። አዳምጪኛ እኮ ይወክላል። አረ ላስረዳሽ አዳምጪኝ። ማዳመጣስ መሀል ላይ ብትናገር እኔ ስሚ ልንገርሽ ከልጆቿን ውረጂ ከልጆቿን እየቀማች እንትን የምትበላ የምትለቅም እናት እንደውም እናት አይደለችም። አንቺ ወራዳ ሴት ነሽ። ዶሮ እንኳን ከልጇ እንትን አትልም አትቀማም። ምንድነው አንቺ ደግሞ ምን ከአንገት በላይ አፍ ነው እንዴ የተገጠመልሽ? አዳምጪ ስልሽ ልታስወርኝ እኮ አልቻልሽም እኮ ማማ። ምን ሆነሽ ነው እንዴ? አይደብርሽም እንዴ? እኔ አሁን ደስ አይለኝም። ስሜቱ ከባድ ነው። ትልልቅ ሰዎች ጋር መዳፈር አልፈልግም። ግን ከአንገት በላይ አፍ ነው የተገጠመልሽ መሰለሽ? በቃ ምንም እያዳመጥሽ አይደለም። የሃይማኖት አባቶች ይሄ ሰው አናቀውም እኛን አይወክልም ብለው እየተናገሩ ቤተክርስቲያኗና ክርስቲያኖችን ይወክላል ብለሽ ካወራሽ የሃይማኖት አባቶቹንና ቤተክርስቲያንን እየተቃወምሽ ነው አንቺ። ለዚህ እኮ ነው ክርስቲያኖች ምንም የምታውቁት ነገር የለም ብለን የምንለው። ለዚህ ነው ይሄ ሰው አባቶች እኛ አይወክለንም ብለው እየተናገሩ ቤተክርስቲያን የምታውቀው ሰው አይደለም ብለው እየተናገሩ እናንተ ትመጡና ይወክለናል ቤተክርስቲያንም ይወክላል ብላችሁ ስትሉ ቤተክርስቲያኗንና የቤተክርስቲያኗን አባቶችን እየተቃወማችሁ ነው። እናንተ የራሳችሁን መንገድ እየፈጠራችሁ ነው። ይሄ መንገድ እንዴት እንደሚያደርሳችሁ አላውቅም። ለነገሩ እሱን ተከትላችሁ ሲውል እንጂ የትም አትገቡ። ግን ከአባቶችን ለዚህ ለወራዳ ሰው ብላችሁ ከአባቶች ጋር መቃረን የለባችሁም። ስለዚህ እኔ አይመለከተኝ መብቱ ነው አለች እኮ እህታችን። አንዱ እንትን ደግሞ ልክ ነች እኮ እንኳን መለመን መስረቅም ስራ ነው አለች እኮ። በቃ ይመችሽ። አሁን ይሄ ንግግር ከአንድ የሃይማኖት ሰው የሚጠበቅ ንግግር አይደለም። እንኳን መለመን ኦርቶዶክስ ነው ነኝ ሃይማኖት አለኝ እያለች እንኳን መለመን መስረቅም ስራ ነው ብላ ታስተምራለች። እቻ ሆነ ሃይማኖተኛ ትባላለች። ይለምን ችግር የለውም እንኳን መለመን ቢሰርቅም ችግር የለውም እያለች ነው። ስለዚህ ሌባ ሰው ቢዋሽም ችግር የለውም ነው እኮ በቃ እንደዛ ነው። ንግግሩም ውሸት ነው። ውሸትም ቢሆን ምንም ችግር የለውም። እያወራ የሚውለው ውሸት ነው። ውሸትም ቢሆን ምንም ችግር የለውም ነው። ለነገሩ ኦርቶዶክሳውያን መቼ እንደምትነቁቁ አላውቅም። ሃይማኖት አለኝ የሚል ሰው አንድ ጾታውን የማይታወቅ ሰው አንድ ባለጌ መረን ሴት ቤት ንጽጽር መደረግ አለበት ብሎ ሲስማማ ለሃይማኖታችሁ ክብር ስለሌላችሁ እኮ ነው። ሃይማኖታችሁን ማዋረድ እኮ ነው። እንደዛ አይነት ገመዳፍ ገርዳሜ ገረድ ሴት ቤት ጾታውን ያልተለየ ሴት ቤት እሷ ቤት ቁጭ ብላችሁ ሃይማኖታዊ ንጽጽር ቢደረግ ምንም ችግር የለውም ብላችሁ አመንዝራ ሴት ስትመርጡ እኮ ለሃይማኖታችሁ እኮ ክብር ስለሌላችሁ እኮ ነው። ለሃይማኖታችሁ ክብር ስለሌላችሁ ነው። ሃይማኖታችሁን በሄዳችሁበት ስለምታዋርዱ እኮ ነው እሷን የመረጣችሁት። በጣም ነው የሚያሳዝነው። ደግሞ በሷ ፍላጎት ነው እንዴ? ተነጋግረው ነው ያደረጉት። ፖለቲካ ሊሰራ ማለት ነው። ተቀባይነት የለውም። በቃ አገር አቀፍ ሆኗል። አሁን ምንድነው ከባዱ ነገር? አሁን አገር አቀፍ ሆኖ ሁሉም ኢትዮጵያዊ የሚጠብቀው ውይይት ስለሆነ ቀርቻለሁ አልመጣም ምናምን የሚባል ነገር የለም። ስሜት የሚነካ አላስፈላጊ ንግግሮችን ተናግሬ እነዚህ ሰዎች ስሜታዊ አድርጌ ጎል አስገባለሁ አስቆጥራለሁ የሚባል ነገር የለም። ሁሉም እየተከታተለ ነው። በቃ ፕሮቴስታንትም ኢአማንያኖችም ሁሉም ሰው 665ቶች ማንንም ሰው እየተከታተለ ነው። የለም አሁን ማምለጫ የለሽም። እፎይ የምትባይ ሴትዮ ማምለጫ የለሽም። በቃ ገብት ጎል ነው የገባሽው። አገር አቀፍ ሆኗል። ሁሉም ሰው ፖስት እያደረገው ነው። ሁሉም ሰው እየጠበቀ ነው። ሙስሊሞች፣ ፕሮቴስታንቶች፣ አይሁዳውያን አማርኛ የሚሰሙ ማለት ነው እየጠበቁት ነው። ስለዚህ የምታወሪውን እኔ ለመስማት እንትን ብለናል። በጉጉት እየጠበቅን ነው። የትኛው ነብይ እነማን ነብያቶች ስላሴ እንደሰበኩ ለመስማት ቁጭ ብለን እየጠበቅን ነው። እንደውም በጉጉት ማለት ነው። ስለዚህ ማምለጫ የለሽም ወይዘሪት እፎይ ጎል ገብተሻል።
የልመና ገመድሽን ይበጠሳል። ነገ ብዙ ሰው ነው የሚሸሽሽ። በነገርሽ ላይ ቼክ አድርገው፣ ፎሎ ያደረጉ ሰዎች ቼክ አድርገው። 1.1 ሚሊዮን ካለ 1 ምናምን እንትን ይጎላል በነገርህ ላይ። በቃ ታስጠላዋለህ። ነገ ነው ሰው ዝግት የምታደርገው። በቃ በጣም ነው የምትዘጋው። ነገ ሰው ሲያይ የሚያስጠላ ፊት የሚኖር ነገ ነው። ሰው ሲያይ ለሀጨን ሲዝረከረክ የሚያስጠላ ማንነት የሚኖር ነገ ነው። በነገራችን ላይ በጣም የሚያስጠላ ማንነት ማለት ነው። ምክሬን ከሰማህ ግን በቪዲዮ በቪዲዮ እንዳትወጣ። ያምር ለነገሩ ምክር ይሰማል፣ አይወጣም በቪዲዮ እንዳትወጣ። የሚከፍትልህ ሰው በቪዲዮ ይውጣ፣ አንተ ግን በቪዲዮ እንዳትወጣ። ሁሱ ከፈለገ በቪዲዮ ይውጣ፣ አንተ እንዳትወጣ፣ እንዳትሞኝ። ሰዎች አመሰግናለሁ። ስራ ስላለኝ እኔ መውጣት አለብኝ። ሁላችሁንም በጣም ነው የማመሰግነው። አንዳንድ ሰዎች ትናንት ነው ዛሬ ነው የሆነ ቦታ ላይ ገብተን አልነበረም፣ ስናወራ አልነበረም። በጣም ነው ያደነኳችሁ። በነገራችን ላይ ይሄ የምታደርጉት ነገር እናንተን ሳላደንቅ ማለፍ አልፈልግም። ይሄ ትውልድ ማለት እንደዚህ ነው። አንዳንድ ሰው ገገማ ነው። ሃይማኖት በአንድ መስመር ብቻ ማስከተል የሚፈልግ ትውልድ አለ። አሁን ለምሳሌ ጨፍገግ ብሎ ማለት ገብቷቸዋል። ዘመናዊ ሰው መሆን ነው። ይሄ የዘመኑ ትውልድ አይምሮውን የሚቀበልበት ምክር ስትለግስ ነው ተከታይ የምታፈራው። ገብቷቸዋል። ሰው እንደሚገባው አድርገህ ስታስረዳው ነው። ለትልቅም ለትንሽም ለአሮጊትም የሚሆን ምክርና ትምህርት ስትሰጥ ነው። ዘመናዊ የሶሻል ሚዲያ አሰራር በትክክል በሚገባ ስትረዳ ነው። የፖለቲካ ጨዋታ ነው እየተጫወቱ ያሉት እነ የቀሚስ ስር ምርኮኞች፣ የገረድ አለቃዎች፣ የቀሚስ ስር ምርኮኞች ፖለቲካ ነው የሚሰሩት። ሌላ ምንም እንትን የለም። ቁም ነገር እንዳይመስላችሁ፣ ለክርስትና ስለሚጨነቁ እንዳይመስላችሁ። ሌላ እንትን የለው፣ ፖለቲካ ነው። ውይይቱን ተቀብያለሁ፣ ወንድ ከሆነ ውይይቱን ይቀበሉ። አይነን ቀልቶ ነበር እኮ በቀን ደንግጦ የዩቲዩብ አካውንቱን ስምና ፕሮፋይል ቀይሮ አካውንት የተጠለፈ አለ። አልነገርኳችሁም? ባለፈው ነበራችሁ አንድ 50 ሰው የሆነ ቤት ገብቼ በኢትዮጵያ ሌሊት ነበረ እና ሰው ተኝቶ ነበረ መሰለኝ። ተመልሶ ለማስመለስ እየጣርኩ ነው ይላል። አላልኳችሁ? አለ ለማስመለስ እየጣር ነው አለ። ተመልሶ ነገ አስመልሰነዋል ይላል። ራሱን የቀየረው የዩቲዩብ እንትኑ ፕሮፋይል እና ስም ቀይሮ አይ ሀክ ተደርጌያለሁ ብሎ እንትን አለ። በድንጋጤ እኮ ነው። ባለ ስምና ባለ ፕሮፋይል ሰው ከ80 ሺህ በላይ ተከታይ ያለው የዛን ሰዓት ላይቭ ላይ ቁጭ ብለው ነበረ። በእንትን ማለት ነው ፈረንጁ ነጩ ጠጅቱ ብሬ እንደዚህ አይነት ፖለቲካ ነው የምትሰራው። ደንግጣ ነው ከእንቅልፍ ተነስታ ቴሌግራም ላይ ፖስት እያደረገች ነበር። የአንዳንድ ገረድና ገርዳሜ ሴቶችን ስቶሪ ላይ ስክሪንሻት አድርጋ ለካንዳንድ ሰው ምን አይምሯቸውን ያሰሩታል ምናምን ብላ ፖስት እያደረገች ደንግጣ በቀን በሳምንት ምናምን ፖስት የምታደርግ ቆርቋዛ ሴትዮ ጠጅቱ ብሬ በቀን ከ3 ከ4 በላይ ነው ፖስት ታደርግ የነበረው በድንጋጤ ማለት ነው። ያ ድንጋጤ ለመሸፋፈን ያ ውርደትን ለማስመለስ ውይይቱ ጥሪውን ተቀብያለሁ ጆን የሚባል ቤት ይሁን ምናምን የምን አባ ጆን የሚባል ቤት ነው የትም አትሄድም። በቤቱን ቁጭ ብለ ከውስጥ ቁጭ ብለ ከነ ኢምራን ጋር ታወራታለህ ተብላል እኮ በቃ ፈርዶብሃል ወንድሜ። በጣም ነው ማዝነው። ነፍስ ይማር ሳትሞት የምር ነፍስ ይማር አንተን። እኔ ነፍሱ ሳይወጣ የሚቀበር ሰው ክርስቶስን እንኳን ነፍሱ ሳይወጣ አልተቀበረም። አንተ ግን አዘባችሁታል። አንድ ሰው ከመሬት በላይ ቁጭ ብሎ የቀብር ስነ ስርዓቱን ቁጭ ብሎ ሲከታተል ራሱ አስባችሁታል የትኛው ተአምር እንደሆነ። የቀብር ስነ ስርዓቱን ቁጭ ብሎ ከሰዎች ጋር ከቀባሪዎች ጋር ሲያስፈጽም እንደዛ ነው ወንድሜ፣ ተበልተሻል። ስለዚህ በቃ
እኔ ጨርሻለሁ። በጣም አመሰግናለሁ ሁላችሁንም። የጲላጦስ አካውንቱ ኮፕሊንክ አድርጉለት። ጊዜ ኑሮን እንትን ብናደርግ ኦፓል ደህና ነች፣ ስራ ስለሆነች ነው። እንመለሳለን ጊዜ ስናገኝ። በጣም ቢዚ ስለሆነ ነው። ብዙ ነገር እንደውም ብዙ ነገር እያለፈ ነው። በጣም እሳት የሆነ ነገር እያለፈ ነውና ቁጭ ብለን ኦፓል እንትን ምንድነው ቡና እያፈላች የምናወራበት ጉዳይ ነበረ፣ ግን በቃ ጊዜ የለንም። የስራ ሰዎች ነንና ለዛ ነው። በጣም አከብራችኋለሁ፣ ወዳችኋለሁ። ያዛ የሆነ ቦታ ላይ ያላችሁ ሰዎች እንትናችሁን ቀጥሉበት። አንዳንድ ለመናበብ ማለት ነው ለመናበብ አንዳንድ ሰዎችን ከነዛ ከእንትኖቹ አስገብታችሁ እንትን ብታደርጉ መናበብ ብትችሉ መልካም ነው። እናንተ ጋር መገኘት ያለባቸው ሰዎች አሉ እዛ ጋር ለመናበብ ማለት ነው። ገብቷችኋል? እንደዛ መሆን አለበትና እንዳይጣረስ እንደቀድሙ ያ እንደዛ ማድረግ አለባችሁ። በጣም አከብራችኋለሁ፣ ወዳችኋለሁ። ደህና ሁኑ። ይመቻችሁ። አቡበክር አስተናግዳችሁ። ሰላም አለይኩም። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ዛህራ ሰላም ብያለሁ። ሰላም ላንተ ይሁን። እንዴት ነሽ? ሰላም ነሽ ወይ? እግዚአብሔር ይመስገን አለን። ጥያቄዎች ካሉሽ መቀጠል ትችያለሽ። ተመለሰልኝ እኮ ትንሽ አልሰማሁም። ቀጥታ ተመለሰልኝ። ስራ እኮ ጥያቄሽን ድገሚው መጀመሪያ። ነገርኩ እኮ ሱራ አልበቀራ 62 ኢነ الذين آمنوا والذين هادوا والنصارى والصابئون ይልና من آمن بالله ይላል። ቁርአን መጀመሪያ የተጻፈበት ቋንቋ አረብኛ ነው አይደለ ዛህራ? አዎ ያንን አረብኛ አላህ የሚለውን ቃል የኦሮምኛ ተርጓሚዎች በአንድም በሌላ ሁኔታ ረብ ብሎ ተርጉሞታል ነው። ረብ ብሎ መተርጎማቸው ትክክል አይደለም ብለን ነው እኛ የምናስበው። እሱ የትራንስሌሽን ጉዳይ ነው። ነገር ግን ፍቹ እኮ ነው እዚህ ጋር በአረብኛ ተጽፎ የቁርአን ተርጓሚ ነው። የቁርአን ተርጓሚ ነው። እሺ ረብ የተባለው ኢየሱስ ነው። ቁርአኑ ላይ ረብ የተባለው ግን ረብ የሚባለው ኢየሱስ ማስረጃ ከአምላካቸው ይላል። ከአምላካቸው ይላል ማስረጃ ቆይ ወደ ማስረጃ ረብ የተባለው አንዴ ቆይ ወደ ወንጌል ቁርአን እያወራን ወደ ወንጌል መሄድ አንችልም። ይሄ ልጨርሰው መጀመሪያ። አይ አንቺ ነሽ እኮ ለኢየሱስ ክርስቶስ ነው ስላልሽ ረብ የተባለው ኢየሱስ ክርስቶስ ከሆነ እስቲ አሳይን እስቲ ማስረጃ። እሱንም ከሆነ ሰጠዋለሁ፣ ችግር የለም። ከነፍቹ ሰጠዋለሁ። መጀመሪያ ይሄ እዚች ጋር ያለውን እንተማመን። እዚች ጋር ያለው እኮ ረብ የተባለው እዚህ የቁርአን አንቀጽ ላይ ረብ የተባለው እኔ ሳስረዳሽ ምን አልኩሽ መሰለሽ? ይሄ የትራንስሌሽን ጉዳይ ነው። እነሱ አላህ በአረብኛው ላይ አላህ Subhanahu Wa Ta'ala በቁርአን የወረደው በአረብኛ ነው። ቢሊሳኒን አረቢይ ሙቢን ይላል። ግልጽ በሆነ በአረብኛ ቋንቋ ነው የወረደው ይላል። እዚህ ጋር ተመልከቹ ምን እንደሚል ማለት ነው። ኢነ الذين آمنوا والذين هادوا والنصارى والصابئين من آمن بالله ነው የሚለው። በአላህ ያመነ ነው የሚለው። የአማርኛ ተርጓሚው ራሱ ብትመለከቱ እነዚያ ያመኑና እነዚያ ይሁዳ የሆኑ ክርስቲያኖችም ሳቢያኖችም ከእነርሱ በአላህና በመጨረሻው ቀን ያመነ መልካም ስራ የሰራ ለእነሱ በጌታቸው ዘንድ ምን እንዳላቸው በእነርሱም ላይ ፍርሃት የለባቸውም እነርሱም ማያዝኑም ብሎ ነው የሚያስቀምጠው። ስለዚህ በአላህ ነው የሚለው አይተሽ ወንድም እኔ ያነበብኩ ያለሁት ከአምላካቸው ሽልማት አላቸው። ከአምላካቸው እንጂ በአላህ ከአምላካቸው እኔ ከማን ሽልማት አላቸው በሚለው አይደለም። ሽልማት ስለ ሽልማት እያወሩ አይደለም። እነዛ ያመኑ አለ። ሽልማት ማለት እንግዲህ ካቀዋለሁ ቆይ አንዴ እነዚያ ያመኑ አለ። እነዚያም ይሁዳዊ የሆኑ ክርስቲያኖችም ሳቢያኖችም ከእነርሱ በአላህና በመጨረሻው ቀን ያመነ አለ። በአላህና በመጨረሻው ቀን ያመነ ማለት ነው። ይሄ ሁለት ነገር ነው። አንደኛ አረብኛውም እንደዛ ነው ያስቀመጠው፣ አማርኛውም እንደዛ ነው ያስቀመጠው። አንቺ አሁን ያመጣሽው ነገር ምን እንደሆነ ላስረዳሽ ቀለል ሳረገው። አይ በኦሮምኛው ረብ ብሎ ነው ያስቀመጠው። ስለዚህ በቃ በኦሮምኛው ረብ ስላለ ኢየሱስም ሊሆን ይችላል። ይሄ እንግዲህ የልጅ ሙግት ነው የሚሆነው። ጥሩ ሙግት የሚባል አይደለም። ገብቶሻል ማለት ወንድሜ? በኦሮምኛ የተተረጎመ ትክክል አይደለም። እውነት አንቀበልም ነው ባጭሩ። አይደለም በኦሮምኛ የተቀመጠው ምን እያለ ነው? ከአምላካቸው ይላል እንጂ በኔ አምኑ አላለም። ከአምላካቸው ሽልማት አላቸው።
ኖ አላህ የሚለውን ቃል በኦሮምኛ ላይ ረብ ብለው ይተርጉሙታል። አይ ኦሮምኛ አንቀበልም ካል ወርዳሉ። ሌላ ጥያቄ አላነሳም። ትርጉም ነው ትርጉሙ ተሳስቷል እኮ ትርጉሙ ተሳስቷል ነው። ለምሳሌ አንቺ ሁሉም ኦሮምኛ ትክክል ነው ብለሽ ነው የምታምኚው አንቺ? አዎ ትክክል ነው። ኦኬ ዘጸአት ምዕራፍ 7 ቁጥር 1 እንክፈች። ወደ ወንጌል አትሄድ። ቆይ ጨረስን አልሽ። ቆይ ስለ አረብኛ ነው። ቆይ ኧረ እባክሽ ተይ። አሁን ስለ ኦሮምኛ ነው እያወራን ያለነው። አሁን እሷ ጋር ስንመጣ ኡስታዝ አቡኪ አንዴ እንትን ማለት ነው። ሲጀመር በኦሮምኛ ቋንቋ ራሱ ረቢ ተብሎ ነው የሚነገረው። ለኢየሱስ በመጽሐፍ ቅዱስ ሆነ በቁርአን ላይ ረቢ ተብሎ የትም ቦታ አልገባም። ሲገሌ ጄች ረቢ አምጪ ለኢየሱስ ከቁርአንም ሆነ ከባይብል ረቢ የተባለበትን አንቺ ረቢ ማለት ፍቺው ምን ማለት ነው? አምጪና እናወራበታለን። አምጪ አልኩሽ ጥያቄ እኮ በጥያቄ ነው መልሰው አኮ አምጪና እናወራበታለን አልኩሽ። የትም ቦታ የለም ሲጀመር በመጽሐፍ ቅዱስ ዋቀዩ ተብሎ ነው አምላክ። ቆይ ደጋይ በመጽሐፍ ቅዱስ አካ መጫፈ ቁልቁሉቲ ዋቀዩ የደሜዋ ማለመ ረቢን ከየሩ ጀቹማ ረቢ የሩን ጅሩ ደፊና ባስ ዮጅራት ደፊና ባስ ዮጅራቴ ጀች ረቢ ጀቢ ካን ሳማሊን ቁርአን ከሰተና በፊ ደፊ ኢላ ቁርአን ከሰን ሲናም ቁርአን ከሰለ ባፍ ቁርአን ከሰት ሲጀመር ስለሌለ ነው። አቡኪ ይቅርታ ቀጥል። አቡኪ አንተ ቀጥል። የለም ሲጀመር ስለሌለ ነው እያወራች ያለችው። ካላ ታምጣና ትናገር። የለም እሺ ሌላ ጥያቄ ካለሽ ወደ በቃ ብሰጥህ ሳይሆን ወደ ሌላ ጥያቄ ካለሽ ወደ ሌላ ጥያቄ ወንጌል ላይ ኢየሱስ ረቢ እንደሆነ ዛህራ ቆይ አንዴ ሁለተኛ ጥያቄ ካለሽ ወደ ሁለተኛ ጥያቄሽ ግቢ። ኦሮምኛ አንቀበልም ሲታን ብላችኋል። መልካም ቀን ይሁንላችሁ። መልካም ቀን። ፖለቲካ አትስሩ። በኦሮምኛ የለም ምናምን አትበል። እንትን ተራ የሆነ እንትን ለዚህ ለመጫወት አትሞክሩ እሺ። ወገናችን ቶሎሳ በደንብ ፎሎ ካልተደረኩኝ አልወያይም ብሏል እና በደንብ ፎሎ አድርጉት። ከዛ እንወያዩዋለን። እዚህ ጋር የምታዩትን ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ኡስታዝ እንዴት ናችሁ? ልናገር ነበር እንግዲህ ቀደም ቶሎሳን ፎሎ አድርጉት። እሺ ቶሎሳን ፎሎ አድርጉት። 1500 ሰዎች አለንና እውነት ነው ሰሞኑን ነው ቤት የከፈተ አይደለም። ቶሎሳ ስሙ ልናገር እንደ ጃቢር ወይስ ይቅር ለዳህንነቱ ስሙን ልትናገሩ ነው? የጃቢርን ስም አይ ለደህንነቱ አትናገሩበት። ባይ የጃቢርን ስም ኧረ አልናገርም እንዴ በቃ ትቼዋለሁ። በቃ ቶሎሳን አስተግፍሩላህ። እሺ ኸይር ኢንሻአላህ። ቴዲ ሰላም ብያለሁ። ያም ሰላም ብለናል። ሰላም ነው። አልሐምዱሊላህ። እንዴት ነህ? ጥያቄ ካለህ ጠይቀኝ፣ ካልሆነ እኔ ጥያቄ አለኝ ለአንተ። ጥያቄ አለህ? የለኝም። አንተ ጠይቀኝ። እኔ ጥያቄ የለኝም። ኦኬ ኦርቶዶክስ ነህ? ኦርቶዶክስ ነኝ። ኦኬ እንደ ኦርቶዶክስ አስተምሮ መች ነው ዛሬ መሰለኝ ዛሬ ወይ ነገ ትላንት ማርያም የተወለደችበት ቀን ነበር አይደል? ማርያም ቴዎቶኮስ ናት ብለህ ታምናለህ አንተ? ቴዎቶኮስ ማለት የአምላክ ልጅ ማለት ነው። ማርያም ቴዎቶኮስ ናት ብለህ ታምናለህ? የአምላክ ልጅ ናት። ኦኬ የአምላክ እናት የሆነችው በምልአት ነው በከፊል ነው የአምላክ እናት የሆነችው? በምልአት ነው በከፊል ነው? በምልአት ነው ማለት ለምሳሌ አምላክ ብለን የምንጠራውን ሙሉ በሙሉ ወልደዋለች ማለት ነው። በከፊል ነው ማለት ደግሞ የሆነን ክፍል ወልደዋለች ማለት ነው። ስለዚህ ቴዎቶኮስ ናት ሲሉ
የአምላክ እናት ማለት ነው። ቶኮስ ናት የአምላክ እናት ናት ማለት ነው። የአምላክ እናት የሆነችው በከፊል ነው ወይስ በምልአት ነው? ቴዲ ኦኬ፣ ቴዲ እንትን አላለም፣ የራሱን ያመቻች። እሺ ደራ አለ ደራ የለም። እሺ እንትኖችን አስገቡ፣ ክርስቲያኖችን አስገቡ። ኢንሻአላህ ሌላ ክርስቲያን ካለ አይ ኢንሻአላህ። ቴዳም አይ ቲንክ የሚበጠበጥ ነገር አለው ከጀርባው እና ሌላ ክርስቲያን ካለ መግባት ይችላል። መጠየቅ ትችላላችሁ፣ እንጠየቃለን ማለትም ትችላላችሁ፣ መሞገት ትችላላችሁ፣ መሟገትም ጭምር ትችላላችሁ ማለት ነው። እኛ እያልን ያለነው ስለ ክርስትና እያወራን ነው። ስለ እስልምናም ያለ ገደብ ጠይቁን እያልን ነው። እሺ ፍጹም ሰላም ብያለሁ። ሰላም ጤና ይስጥልኝ። እንትን ላይ ብትሄዱበት ረቢ የሚለው ላይ ኦሮምኛ የሚችል ሰው አነሰሰሪ ነው። ስተት ነው እጅግ ዞሮ አይደለም፣ ስተት ነው። ጤና ይስጥልን። አይሰማም? እንዳጠቃቀሙ ነው። ያው በኦሮምኛ አካባቢ ላይ የሚጠቀሙት ስተት ነው። የአላህን ስብሐነሁ ወተዓላ ስተት ነው። የአላህ ስብሐነሁ ወተዓላ ስም በምንም ተአምር ተተርጉሞ መቀመጥ የለበትም። ስተት ነው። ረብ ተብሎ ማስቀመጥ ከዚህ በፊትም አውርቼበታለሁ እዚህ ርዕስ ላይ ረብ ዋቃ ምናምን እያሉ ማስቀመጥ ስተት ነው። እሺ ፍጹም ሰላም ብያለሁ። እንዴት ነህ? እግዚአብሔር ይመስገን ሰላም አለን አልሐምዱሊላህ። እሺ በጣም ያስጨነቀህ ጥያቄ አለ ነው? አይ ጥያቄ የለኝም፣ ግን ቅድም አንተ ባነሳት ላይ አሁን ድንግል ማርያም ቴዎቶኮስ ከሆነች ብለህ የጠየቀውን ጥያቄ። እሺ ቴዎቶኮስ የሆነችው በምልአት ነው ወይስ በከፊል ነው? ማለት ጥያቄው በነገራችን ላይ ትንሽ መስተካከል አለበት ብዬ አስባለሁ። ምክንያቱም አሁን ድንግል ማርያም ቆይ ልመልስ እኮ ነው። ማን ነው? እሺ እኛ እንግዲህ የምናምነው እሱ በቃ የአብ ቃሉ ነው። ቃሉ ከማን የተቋረጠው? ደግሞ ነፍስን ነስቷል ነው ተቋርጧል። አሁን ትሰማለህ? እሱ ነው። አሁን ትሰማለህ? ቀጥል። እና እሷ አካላዊ ቃል ነው። ስለዚህ ከእሷ ደግሞ ስጋን ፍጹም ይቅርታ፣ ኔትወርክን አስተካክል። ሌላ ክርስቲያን አስገቡ። ኔትወርክ ችግር አለ። ሌላ ክርስቲያን ያስገቡ። ምን እያልከኝ ነበረ ጄክ? ቅድም በመሀል ገባ፣ ለዛ ነው እንትን ያልኩት። ኦሮምኛው ላይ አውሮ ማለት ነው። እሺ ኔትወርካችሁን አስተካክሉ ፕሊዝ። ኔትወርካችሁን አስተካክሉ። ምንድነው ጄክ? አይ ቋንቋው ላይ አውሩበት ለማለት ነበር። ለዛ ነው። ገብቶኛል። የአላህ ሱብሓነሁ ወተዓላ ስም ቆይ አንዴ ፎይ የሚባለው ኧረ ተረጋጋ እባክህ። የአላህን ሱብሓነሁ ወተዓላ ስም አላህ ተብሎ የሚጠራውን እስመል አዕዘምን በምንም አይነት ሁኔታ በተለያዩ ቋንቋዎች መተርጎም አይቻልም። ወደኛ ሲመጣ አምላክ ብለን አንጠራውም፣ ረብ ብለንም አንጠራውም በምንም ተአምር ማለት ነው። ስህተት ነው። ይሄ ስህተት ነው። እሺ አድሚት መደረግ መቻል አለበት። ስህተት ነው በምንም ተአምር የአላህ ስብሐነሁ ወተዓላ ስም ይሄ ኢስመ ዓለምና ኢስመ ዛት እንዲሁም አዕላምና አውሳፍ የሆነውን ስም ተርጉመን መጥራት አንችልም። አላህ የሚለውን ስም ማለት ነው። አርራህማን ምናምን በተወሰነ ደረጃ ልተረጉሙ ትችላል። አላህ የሚለውን ስም ግን ተተርጉሞ ሊጠራ አይችልም። ስህተት ነው። እንደዚህ ተብሎ አይተረጉምም በምንም ተአምር እና ያንን መሰረታዊ ፖይንት ነው። ይሄ ተራ የሆነ እንትን ቃዒዳ ነው። እንደውም ጄክ ሂድበት እዚህ ፖይንት ላይ። አይ በቂ ነው። ሰው እንዲያዳምጥ ስለተፈለገ ነው ከታች ያለው ሰው። ለዛ ነው አሪፍ ነው። በቃ ይሄ ግልጽ መልስ ነው። ኸይር ኢንሻአላህ። ረመዳን ምንድነው እያልከን ያለው?
አይ በኦሮምኛው ለምሳሌ ሱረቱ ጣሃን አላህ ብሎ ነው የተናገረው ቀጥታ ቃል በቃል እኮ እዚህ ጋር ያለውን አላህ የሚለውን ረብ ብሎ ተርጉሞታል አይደለ? ብዙ ጊዜ አምላክ የሚለውን ለመጥራት ነው ረቢ ብሎ የሚጠቀሙት በኦሮምኛ። አላህ ማለት አምላክ ነው። አይ አኒ አላህ ዳ ብሎ ነው የሚናገረው። ዶጎማት ያኒ አላህ ዳ ብሎ ነው የተናገረው። ስለዚህ ስህተት ነው። ስለዚህ ስህተት ነው ያልኩት። አላህ የሚለውን ቃል እዚህ ጋር ሱረቱል በቀራ ላይ አላህ የሚለውን ቃል ረብ ብሎ ማስቀመጡ ስህተት ነው። that's the point። እሺ ያዝ ለቀቅ አሎ ትንሽ ቢዚ ስለሆንኩ ነው ማጣ። እሺ እኮ ያለችን ቦታ ትንሽ ናታ። የሆነ ስትል መግባት አይሻልም? የሆነ ሲመቻችልህ ምናምን ብትገባ ጥሩ ነው። እሺ ፍጹም እሺ አስተካከልክ? አስተካክያለሁ። እሺ ምን እያልክ ነበረ? ቴዎቶኮስ ጥያቄው ስህተት ነው፣ ቴዎቶኮስ ናት ብሎ መጠየቁ ስህተት ነው አልከን። አይደለም እንደዛ አይደለም ያልኩት። እሺ ያው ግን ስጋ ከነፍሷ ነፍስ እናስተዋል ብለን ነው የምናምነው ነው ያልኩት እኮ። የአምላክ እናት ናት ወይ? ስጋውማ አምላክ አይደለም። ቴዎቶኮስ ናት ወይ እሷ ራሷ? ነች። ኦኬ ቴዎቶኮስ ከሆነች ቴዎቶኮስነቷ በመልአት ነው ወይስ በከፊል ነው አምላክን የወለደችው? በከፊል ሳይሆን በመልአት ነው። የማይወሰነው ተወሰነ ብለን እናምናለን። እንግዲህ በማሰማ በመልአት ከሆነ በደንብ አስተውል። በመልአት ከሆነ እሷ አብን ወልደዋለች? አልወለደችም። አብ አምላክ ነው አይደለም? ነው እኮ። በመልአት ከሆነ አብና መንፈስ ቅዱስ መወለድ አለባቸዋ። እንዴት? ለምን? አዎ በመልአት ማለት ሐሳቡ ነው። ምክንያቱም ቆይ አንዴ የተነሱ አሁን እነሱ በአካል ልዩ የአካል ሶስትነት እንዳለ ታውቃለህ መቼም በስላሴ መሃል። የአካል ሶስትነት አለ ታውቃለህ። የአካል ሶስትነት እንዳለ ታውቃለህ። ትክክል። ስለዚህ እሱ በተለየ አካሉ ከድንግል ማርያም ተወልዷል። በተለየ አካሉ ከድንግል ትክክል። በተለየ አካሉ ከድንግል ማርያም የተወለደው ኢየሱስ ክርስቶስ አምላክን የወለደችው ከተባለላት አብና በተለየ አካላቸው ደግሞ አብና መንፈስ ቅዱስ ከድንግል ማርያም አልተወለዱም አይደለም? yes አልተወለዱም። እሺ ስለዚህ ያልወለደቻቸው አምላክ አሉ ማለት ነው። ምን መሰለህ አብ ወልድ መንፈስ ቅዱስ ቆይ አንዴ አብ ወልድ መንፈስ ቅዱስ የአካል ልዩነት እንዳላቸው ታውቃለህ አይደለ? አዎ። ስለዚህ ወልድ በተለየ አካሉ ለዛውም ዓለም ሳይፈጠር ከአባቱ ተወልዷል። ዓለም ከተፈጠረ በኋላ ደግሞ ከድንግል ማርያም ተወልዷል ብለን እናምናለን። እኮ በተለየ አካሉ ከድንግል ማርያም ሲወለድ እኮ በድንግል ማርያም ከድንግል ማርያም በተለየ ጨምርልህ አንዴ ቆይ አንዴ ጨምርልህ። በነገራችን ላይ ሲወለድ ሁላ የሌለን እግዚአብሔር አመጣችሁ ማለት ሳይሆን እሱማ የእሷን ፈጣሪ እኮ ነው። ልንገር አይደለ ዮሐንስ ራእይ ላይ እንደተናገረው እኔ የዳዊት ስርና ዘር ነኝ እንዳለው እኮ ስርና ዘር ነኝ እኮ ማለት ፍጡር ነኝ ማለት ነው። ችግር የለውም፣ ወደዛ እንመጣለን። የዳዊት ስርና ዘር ፍጡር ነው አይደለም? ስርና ዘር ነኝ ማለት ፍጡር ነው ማለት አይደለም። የድንግል ማርያም ነው የፈጠረው እሷ ነው እንዴ? ዘር አይደለም። ቆይ ወደዛ እንመጣለን። አሁን ርዕሳችንን አንድ ስቲክ እናርግና ርዕሳችን ላይ ትኩረት እናርግና ከዛ እንቀጥላለን። ችግር የለውም። ማርያም አምላክን በመልአት ወልዳለች ብለህ ማንን የወለደችው? ስለ ኢየሱስ ክርስቶስን የወለደችው። ኢየሱስ ክርስቶስን በተለየ አካሏ ማርያም በመውለዷ ምክንያት አምላክን ወልዳለች ከተባለ አብና መንፈስ ቅዱስን በተለየ አካላታቸው ባለመውለዷ ምክንያት አምላክን አልወለደችም ማለት ይቻላል ወይስ አይቻልም? ይኸው ልንገርህ፣ እሱ እንዴት ነው የሚቻለው? ምክንያቱም እኮ ከሶስቱ አካል አንዱን ወልዳለች። ከሶስቱ አካል አንደኛውን ወይ ሶስተኛ አድርጋ እሷ አላስገኘችም። ያልወለደችው አለ ያልወለደችው አለ አይደል? አንዴ ቆይ አንዴ ልንገርህ አንዴ ፖይንቱ ላይ አውራ። በነገራችን ላይ ኢየሱስ ቆይ ማለት እኔ ልመልስልህ እኮ ነው። ኢየሱስ ክርስቶስ ከሷ ሲወለድ አላመጣም እኮ ነው። አንተን እየመለስኩ ነው አይደለም? አንተ አሁን ምን እያደረክ መሰለህ? እኔ እንዴት እንደምልስ እንደምትፈልግ አላውቅም። ይኸው ልንገርህ፣ ኢየሱስ ክርስቶስ ሲጀመር ከሷ ሲወለድ አምላክ የሆነ አይደለም። እንግዲህ አልጠየቅኩህም። ታዲያ ምንድን ነው የጠየቀኝ?
እሱ ስለተወለደ አምላክ እሱ ስላልተወለዱ አምላክ አይደሉም። ቆይ እሱ ስለተወለደ ከሷ ስለተወለደ አምላክ እነሱ ስላልተወለዱ ደግሞ አምላክ አይደሉም። እሺ ምን ይያልክ ነው? አላልኩም እንደዛ። ያልተወለደ አምላክ እሷ ማርያም ያልወለደችው አምላክ አለ ወይስ የለም? ይሄው ልንገር፣ ከሶስቱ አካል አንዱን ነው የወለደችው፣ ሌሎቹ አልተወለዱም። በርግጥ ማንን ነው የወለደችው አላልኩም። ያልወለደችው አምላክ አለ ወይስ የለም? ማርያም ከሶስቱ አካል አንዱን ወልዳለች፣ ሌሎቹ አልተወለዱም እኮ። ያልወለደችው አለ ወይስ የለም? አለ። ይኸው ጥያቄው ማለት ነው። አለ ወይስ የለም ነው። ይኸው እቺን ተመልከታተማ፣ ይሄን ተመልከተው። እዚህ ጋር አለ ይላል፣ እንዳንናገር እኛ አብ ወልደ የለም ይላል። አምላክ ነው ብለን እናምናለን። እንግዲህ እኮ ያልወለደችው አምላክ አለ ወይስ የለም? ማርያም መንፈስ ቅዱስ አንድ አምላክ ነው ብለን እናምናለን። ላለመመለስ ነው ማለት ነው። አሁን ላለመመለስ ነው ይመስልብሃል። ያልወለደችው አምላክ አለ ወይስ የለም? እኔ አንተ እንደምትፈልገው አድርጌ አልመለስልህም፣ ግን እኮ እኔ መልሶ ሰጥቻለሁ። እንግዲህ ከሶስቱ አካል አንዱን ወልዳለች። ያልወለደችው አምላክ አብና መንፈስ ቅዱስ ማንን የወለደችው አላልኩም። ቆይ ማንን የወለደችው አላልኩም። ማንን የወለደችው ስትል ኢየሱስን ነው አለ። ተመልከቱ እንግዲህ ምን ያህል እንደሚሸሹ ማለት ነው። እኔ የጠየቅኩት ጥያቄ ግን እኔ የጠየቅኩት ጥያቄ ስለዚህ ያልወለደችው አምላክ አለ አይደለ? አለ። የወለደችው አምላክ አለ አይደለ? አለ አለ። ስንት አምላክ ነው ያለው? ስንት አምላክ ነው ያለው? አንድ አምላክ። አንድ አምላክ። አንዱ አምላክ ከማርያም ተወልዷል ወይስ አልተወለደም? ተወልዷል። ኦኬ፣ ከማርያም ያልተወለደ አምላክ አለ? እኔ እኮ አሁን ምን መሰለህ፣ አንተ ምን አይነት መልስ እንደምትፈልግ ጥሩ መታል። እሺ ታዲያ እኔ ትንሽ ላውራ ልንገርህ። ቆይ እኔ የነገርኩህ ተመስጠህ የፈለከውን ጠይቀኝ። ቆይ ጥያቄና መልስ ነው አሁን ማለት ነው። አሁን ጥሩ ላይ መተናል። አንዱ አምላክ ከማርያም ተወልዷል አለ። ግን ምን መሰለህ፣ ያልተወለደ አምላክ አለ ወይስ የለም? አንተ እንዳታስቆመኝ። ቆይ ያልተወለደ አምላክ እሺ፣ ያልተወለደ አምላክ አለ ወይስ የለም? አለሽ። አብና መንፈስ ቅዱስ አልተወለዱም። ኦኬ፣ ስለዚህ ስንት አምላክ አረክ ማለት ነው? እናመሰግናለን። ሁለት። አንደኛው ከማርያም አንደኛው ከማርያም የተወለደ፣ አንደኛው ደግሞ ከማርያም ያልተወለደ። ተሳስቻለሁ? ልክ ነው። እናመሰግናለን። ክርስቲያኖች ሁለት አምላክ ነው የምታመልኩት ስንል ሶስት አምላክ ነው ስንል በምክንያት ነው፣ አሳየን ማለት ነው። አይ በቃ ምን ትመልሳለህ? ሶስት አምላክ ነው ትከለክላለህ? እኔ አንድ ጥያቄ ልጨምርልህ ታቦት በዚህ ወረ ልመልስ ወይስ ፍጹም? የለም ጨርሰሃል። ይሄኛው ይበቃል። እስቲ ሌላ ጥያቄ እንጨምርልህ። ይሄንን መልሰሃል። ሌላ እንጨምርልህና መልስ። እኛ መጀመሪያም እኮ አንድ አምላክ ስንል ልዩ ሶስትነት አለው ብለን ስትጠየቅ ታብራራለህ። አሁን ልጠይቅህ፣ ያልተወለደ አምላክ አለ? ያልተወለደ አምላክ አለ? እሺ ጥያቄውን አፍታተህ ጠይቀኝ። እሺ አባት ያልሆነ ወልድ ያልሆነ አምላክ አለ? አባት ያልሆነ ወልድም ያልሆነ የለም። እኛ እንግዲህ አብ የተባለው አባት ስለሆነ ነው የወልድ አባት የለም ብሏል። ጻፉ ከታች የለም ብሏል። አባትም ወልድም ያልሆነ የለም ብሏል። ጻፉ ከታች ሁላችሁም የለም ብላችሁ ጻፉ። የለም ብላችሁ ጻፉ። ቆይ የለም ብለሃል፣ መልሰን እንጻፈው እንዳትረሳው በኋላ። እሺ እንግዲያውስ እኔ የምለውን በደንብ አድርገህ ጻፍ። የለም ብሏል። የለም ብሏል። እሺ መንፈስ ቅዱስ አባት ነው? ቆይ ስማ፣ አይደለም እናንተ እኔን ኢንቨስቲጌት እያደረጋችሁ ነው ወይስ እንድመልስ እያደረጋችሁ ነው? ቆይ መንፈስ ቅዱስ አባት ነው ወይ ነው ጥያቄው። እኔ የምጠይቅህን የእኔን ስማ በደንብ አድርገህ። አንተ እኔን እየመረመራችሁ ነው ወይስ ጥያቄ መልስ እንድሰጥ እያደረጋችሁ ነው? ጥያቄው እኔ ነኝ። መንፈስ ቅዱስ አባት ነው አይደለም? እሺ የመጀመሪያውን ጥያቄ እኔ አጥርቼ መልሼ እላለሁ። እሱን ትጽፋለህ። መልሰሃል። እሱን መልሰሃል። ይሄንን መልስ። መንፈስ ቅዱስ አባት ማለት ግድ ነው እንዴ? እኔ አልመለስኩም። ተመለሰልን። እኛ ተመለሰልን አለን። ምን ብለህ ነው ያዝከው? እስቲ መልሱን ንገረኝ። የመለስኩትን እኔማ አላምነውም እኮ በቃ የለም ሄደዋል። አሁን ይሄንን መልስ። ይሄንን ላለመመለስ መልስ ንገረኛ። እኔ የመለስኩት ይሄንን ጥያቄ አንተውም እኮ ይሄንን ጥያቄ አንተውም ላለመመለስ ነው። ይሄንን ጥያቄ
መንፈስ ቅዱስ አባት ነው። እኔ የመለስኩትን መልስ ምን ብዬ ነው የመለስከው? ሌስን ፍጹም መንፈስ ቅዱስ አባት ነው አይደል? እንግዲህ የህፃን ጨዋታ ከሆነ እኔ የጠየቀውን ጥያቄ ሁሉንም እመልሳለሁ፣ ግን እንድመልስ አብራሪቼ እንድናገር ፍቀድልኝ እኮ። አብራርተህ መልስልኝ፣ ችግር የለውም። መንፈስ ቅዱስ አባት ነው አይደለም የሚለውን አብራራ። እንዴት አድርጌ ልመልስ? ያው አብራራ። ሌላ ርዕስ እንዳትቀበል። መንፈስ ቅዱስ አባት ነው አይደለም ፈልጎን አግኝተናል እያላችሁ እንዴት ነው የምመልሰው እኮ? ስለ መንፈስ ቅዱስ አውራ እስቲ። አባት ነው አይደለም የሚለው። እሺ በጣም ጥሩ። አሁን የመጀመሪያውን ጥያቄ መልሳለሁ። እሱ አልቋል። ልጁ ይሄንን ጥያቄ መመለስ አልፈለግም። እሺ ይቅርብ በቃ። አልፈለግም አይደለ? እሺ ሌላስ? እስቲ እናንተ እኔም አንድ ጥያቄ ቆይ መልስልን ይሄንን ጥያቄ። መንፈስ ቅዱስ አባት ነው አይደለም? መንፈስ ቅዱስ የአብ የወልድ የመንፈስ ቅዱስ የአብና የወልድ ህይወታቸው ነው እንጂ አባት አይደለም። አባት አይደለም። እሺ ወልድ ነው። በቃ አባት አይደለም። ያዝን አባት አይደለም። ያዝን ወልድ ነው። ወልድ ነው። መንፈስ ቅዱስ ወልድ ነው አይደለም? ስለዚህ ቅድም አባትም ወልድም ያልሆነ አለ ስለ የለም አልከኝ። ስለዚህ መንፈስ ቅዱስ አፈረስከው ማለት አጠፋኸው ማለት። እንዴት? ቅድም አባትም ወልድም ያልሆነ አለ ወይ ስለ የለም ብለኸኝ ነበር አይደል? አቡ ግን መንፈስ ቅዱስን ረስቶታል። የተረሳው አምላክ ያውቀዋል፣ ግን ብዙ ጊዜ ይረሱታል። መንፈስ ቅዱስን ይረሱታል። ታውቃለህ? መንፈስ ቅዱስ የሚባል አምላክ እንዳላቸው ይረሳሉ። ማታ 3 ሰዓት። እሺ ለነዋሪ አኗኗሪ ለነዋሪ አለሽ? አውርዳት። እሺ ሌላ ክርስቲያን ይግባ። እሺ ሮቤል ነጭ ነው ግን ከለር ያ ሌዘሩ ነው ያለው። ይቅራ ነጭ ነው ግን ከለር ሮቤል አለ። እሺ ሌላስ? ሮቤል የመኒ ኢማማ የመኒ ምናምን ይላል። ወይኔ እሺ ጃሬድ ሰላም ጤና ይስጥልን። እንዴት ነህ? አለን ሁሉ ሰላም አልሐምዱሊላህ። እሺ ጠይቀናል ወይስ እንጠይቀን? ጃሬድ ተደወለበት። ለነዋሪ አኗኗሪ የሚለው አካውንት አለሽ ወይስ አለ? አውርዷት። እንትን አታስገቧቸው። በቃ ዝም ብለው ለመበጥበጥ ነው። ዛሬ በዓል ነው። ያው ኤክስፔክቲቭ እነዚህ አይነት ነገራቶች ኤክስፔክትድ ናቸው። ሶ እንትን አድርጉ። ያን ያህል እንትን ማለት አያስፈልግም ነው። እሺ ካዶሽ የሚል አካውንት እንዴት ናችሁ? ሰላም ብያችሁ ነው ሁላችሁንም። አልሐምዱሊላህ ደህና ነህ ካዶሽ? እግዚአብሔር ይመስገን። ጤና እንዴት ነው? የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። አሪፍ ነኝ፣ ደህና ነኝ፣ ይመስገን ነው። ኦኬ እሺ። ኦርቶዶክስ እና ፕሮቴስታንት? እኔ ፕሮቴስታንት ነኝ። ኦኬ ኢየሱስ ክርስቶስ በህይወት ታሪኩ ዋሽቶ ወይም ተሳስቶ ያውቃል ብለህ ታምናለህ? ኢየሱስ ክርስቶስ በህይወት ታሪኩ ዋሽቶ ተሳስቶ ያውቃል? ምን ማለት ነው? ዋሽቶ ወይም ተሳስቶ ያውቃል ብለህ ታምናለህ? አይ ምን ማለት ነው? ዋሽቶ ተሳስቶ ያውቃል ብለህ ማለት ስትል ምን ማለት ነው? ዋሽቶ ወይም ተሳስቶ ግልጽ እኮ ነው። ዋሽቶም ተሳስቶም አያውቅም። ዋሽቶ ከዋሸና ከተሳሳተ ለነገረ ስቅለቱ ብቁ ይሆናል ኢየሱስ ኃጢአት ከሰራ?
እስቲ አምጣና ከዛም በኋላ ያው ድምዳሜ እንደርሳለን። ኃጢአት ከሰራ ብቁ ይሆናል። የዕብራውያን ምዕራፍ 7 ላይ ፍጹም ነቀፌታ የሌለበት ነው ብሎ ያስቀምጠዋል። እንትና ይሄ ፍጹም ነቀፌታ የሌለበትም ብሎ ያስቀምጣል። ለነገረ ስቅለቱ ብቁ የሚሆነው ልክ እንደቀደሙት ሊቀ ካህናችን ብሎ ያስቀምጣል። ልክ እንደቀደሙት ሰዎች አንዴ ካዶሽ እቺ መግቢያ ወሳኝ ናት። እቺ መግቢያ ወሳኝ ስለሆነች ነው። አንዴ አስጨርሰኝና ትቀጥላለህ። እንከን የሌለበት አንዴ ስማኝ። ኢየሱስ ክርስቶስ ፍጹም እንከን የሌለበት የእግዚአብሔር በግ ነው። ኦፍ ኮርስ ጥያቄ ካለ መጠየቅ ትችላለህ። እሺ ጥሩ የዮሐንስ ወንጌል ምዕራፍ 10 ቁጥር 34 ክፈትልን። እሺ ላውጣሽ? አውጣ፣ ችግር የለውም። መጽሐፍ ቅዱስ ከያዝክ ክፈት። አንተ እንድታነበው ነው። እሺ ካዘዝከኝ አንተ አወጣለሁ። የዮሐንስ ወንጌል ምዕራፍ 10 ቁጥር 34 እሺ ጥያቄ ልጠይቅ? ቆይ አንዴ ትቀጥላለህ። ጥያቄ ነበር የሚበግር። ቆይ አንዴ አንብብ ና አንብብ። ካዶሽ አንብብ። ካዶሽ አለ? ምንድን ነው እዚህ ጋር ጥያቄ? አንብብ ያለው አንብብ። ቆይ ድምፅህን ከፍ አድርግና አንብብ። አይሰማም ነበር። አይ ኮኔክሽን ትንሽ ያስቸገረኝ ነው፣ ለዛ ይሆናል። ምን ይላል? ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አሉ ተብሎ በሕጋችሁ የተጻፈ አይደለምን ይላል። ምንድን ነው ጥያቄ እዚህ ላይ? በሕጋቸው ምን ተብሎ ተጽፏል? በሕጋቸው እኔ አማልክት ነኝ ማነው? ቆይ አንዴ፣ እኔ አማልክት ናችሁ። ቆይ እስኪ አንዴ አይታይም? እስኪ አደሳይ እኔ አማልክት ናችሁ አልሁ ተብሎ በሕጋቸው የተጻፈ አይደለምን አለ ኢየሱስ ክርስቶስ አይደለ? ኦኬ። በሕጋችሁ ብሎ የሚያወራው ኢየሱስ ክርስቶስ ስለ ኦሪት ነው አይደለ? ኦፍ ኮርስ ያ። ኦኬ። በኦሪት ላይ እኔ አማልክት ናችሁ አልሁ ተብሎ ተጽፏል? ኦኬ። በሕጋችሁ ብሎ ሲል አሁን መዝሙረ ዳዊት ይላል እኮ። መዝሙረ ዳዊትም ብቻ አይደለም። መዝሙረ ዳዊት ሕግ አይደለም፣ በኦሪት አይደለም። መዝሙረ ዳዊት አይደለም። አሁን የእግዚአብሔር ቃል የመጣላቸው እነዛ አማልክት ተብሎ የተጻፈው። ቆይ አንዴ ላውጣ ክፍሉን። ቆይ ችግር የለውም። ክርስቶስ ምንም የጨመረው ነገር የለም። ጨምሯል እንጂ ኦሪት ላይ እንደዛ የሚል ነገር የለማ። ወይስ መዝሙረ ዳዊትና ኦሪትን መለየት አይችልም ነበር ኢየሱስ? ውይ ኔትወርክህን እባክህ ኔትወርክ አስተካክል። ዮሐንስ ወንጌል 10 ስንት ነው? ዮሐንስ ወንጌል ምዕራፍ 10 ቁጥር 34 43 ነው። እንትን በቃ ሚውት ካዶሽ። ቆይ እንትን አድርግ፣ ሚውት አድርግና እንትን በል ጠብቅ። ኔትወርክህን አስተካክል። ስታስተካክል ትቀጥላለህ። እንትና አለሽ እመቤቴ አውርዷትሽ፣ የማርያም ልጅ። ሌላ ክርስቲያን አስገቡ። ኔትወርክህን አስተካክል እባክህ ካዶሽ። አቤት ኡስታዝ። ቶሎሳን እስኪ ፎሎ አድርጉት። 1000 ምናምን ሰዎች አሉና አዲስ አካውንት ነው። እሺ የድሮ አይደለም፣ አዲስ አካውንት ነው። ቶሎሳን ፎሎ አድርጉት። እዚህ ጋር ያሉት ሙስሊሞች ጄክንም ሁሉንም ፎሎ አድርጓቸው። ባረከላሁ ፊኩም ትጠቀማላችሁ። በተለይ ቶሎሳን የጃቢር አዲስ አካውንት ነው። ሁላችሁ ይቅርታ አቡኪ። እሺ አይሰማ አላህ እጅና ባት አለው የሚለውን ትቀበላለህ? ቆይ መጀመሪያ ጥያቄውን ብታስተናግድ አይሻልም? መጀመሪያ እፎይ። አይ እኔ በዚህ ርዕስ ነው አልወያይ የገባው። እሺ የተዘጋጀው በዚህ ነው? ይሄን ልጠይቅ ነው የገባሁት። እሺ የተዘጋጀው በዚህ ነው? አዎ ኑ ብለኛል። ምክንያቱም ጠይቁን ስላልከኝ ክርስቲያን ያለ። እሺ ችግር የለውም።
ችግር የለውም። ሙስሊሞች ቤት ማለት ነው። እንደ ሌላው ቤት አላስበረግግም። ችግር የለውም። ኔትወርክህን አስተካክል። አንዴ ኔትወርክ አስተካክሉ። ከኔ ነው ኔትወርክ አንድ ነገር ሚስት ሁሉም ሰው ተመሳሳይ ነገር። አሁን አይሰማም። ኔትወርኩ እሱ ጋር ነው፣ ልጁ ጋር ነው ችግር አለ፣ ልጁ ጋር። ኦኬ እስቲ አሁን ትሰማለህ መሰለኝ። ይሰማኛል፣ እኔ ይሰማኛል። አሁን ትሰማለህ? እሺ አላህ እጅና ባት አለው ብለህ ታምናለህ? እሺ ጥያቄ መልስ። አላህ ሱብሓነሁ ወተዓላ ቆያ ኮላ አስረዳህ ነው ኔት አርጋዳ እጅና እኮ ላስረዳህ። ምክንያቱም ኔትወርክ ነው ወይስ አረቋ? አንዴ እፎይ አንዴ ተረጋጋ። ተረጋጋ እንጂ። እሺ አላህ ሱብሓነሁ ወተዓላ እጅ አለው ብላችሁ ታምናላችሁ ወይ? ባትስ አለው ብላችሁ ታምናላችሁ ወይ የሚል ጥያቄ ነው የተጠየቅነው። እኛ ሙስሊሞች አላህ ሱብሓነሁ ወተዓላ ከራሱ ባህሪያት ጋር የሚመጥኑት አላህ ከራሱ ከዛቱ ጋር የሚመጥኑት ለራሱ የተገቡ ባህሪያት አሉት ብለን እናምናለን ማለት ነው። ስናምን አናመሳሰልም፣ ከሌላ አካል ጋር እንደዚህ ነው ብለን አንናገርም ማለት ነው። ይህ የምትመለከተው ሰፋ አድርጌ ልመልስልህ ከጠየቅከውም በላይ ይህ የምትመለከተው ተፍሲር አጠበሪ ጃሚዕ አልበያን ማለት ነው። የኢማም አጠበሪ ረሒመሁላህ ተዓላ የእሳቸው ተፍሲር ነው። ምን ብለው ያስቀምጣሉ? ፈላ ተድሪቡ ሊላሂ አልአምሳል ይላል ቁርአን ላይ። ለአላህ ሱብሓነሁ ወተዓላ ምሳሌዎችን አታድርጉ ይላል። የቁል እንዲህ ይላል፣ ፈላ ቱመሲሉ ላህ ሊላሂ አልአምሳል ወላ ቱሸቢሁ ለሁ ልአሽባህ ፈኢነሁ ላ መሲለ ለሁ ወላ ሸቢህ። ለአላህ ሱብሓነሁ ወተዓላ ምሳሌንም አታርጉለት፣ እሱም ይህንን ይመስላልም አትበሉ። ስለዚህ ሆነ እሱን የሚመስል ነገር የለውም። ቆይ አንዴ አምሳያ የለውም ነው ያልኩህ። አንዴ አስጨርሰኝ እፎይ። ስለዚህ አሁን ከዚህ ምንድን ነው የምትረዱት? አላህ ሱብሓነሁ ወተዓላ ስለ አላህ በምንም ነገር ብናወራ፣ ስለ አላህ ምንም ነገር ብናወራ የምናወራው ስለማን ነው? ስለ አላህና ስለ አላህ ብቻ ነው። ከሌላ አካል ጋር አናመሳስልም ማለት ነው። አላህ ሱብሓነሁ ወተዓላ በምንም አይነት መንገድ አናመሳስልም። እሺ አሁን ተግባባን አይደል? እዚህ ጋር እንትና እፎይ እንትናል። ግን ቅድም ምን ብለህ ነበር? አላህ ሱብሓነሁ ወተዓላ ከሰው ጋር አይመሳሰልም። ቆይ ልጨርስ አንዴ እኮ ልጨርስ። ቆይ በቃ አንተ እንትን ሁለተኛው ደግሞ ወደ ጠየቅከን ጥያቄ ነው። ያው ምን እኔን አስወራኝ። አንተ ልታወራ እኮ አይደለም ልጠይቅ ነው የመጣው ሀቢቢ። አንዴ ይሄ እኮ ማውሪያ ቦታ ቢሆንም ትክክል አንመለስ። በተጨማሪም ቆይ ልመጣልህ ነው ወደ አንተ ፖይንት። አንዴ ተረጋጋ። በተጨማሪም አላህ ሱብሓነሁ ወተዓላ ሱረቱ ሳድ አንቀጽ 75 ላይ እንዲህ ይላል፣ ቃለ ያ ኢብሊሱ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደየ አስተክበርተ አም ኩንተ ሚነል ዓሊን። አላህ ሱብሓነሁ ወተዓላ ለኢብሊስ እንዲህ አለው፣ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ፣ በሁለት እጆቼ ለፈጠርኩት ፍጥረት ከመስገድ ምንድን ነው የከለከለህ አለው አላህ ሱብሓነሁ ወተዓላ። በሁለት እጆቼ ያው የደይ ምንድን ነው የከለከለህ አለው። ስለዚህ አላህ ሱብሓነሁ ወተዓላ እኛ ለእርሱ የሚመጥኑ ማንንም የማይመስሉ ከኛ ጋር የማይገናኙ እጆች አሉ ብለን እናምናለን። ያንን ግን ስንል ይሄ የኛ ብቻ እምነት አይደለም። እግዚአብሔርም the same thing እጅ እንዳለው እግዚአብሔር ተብሎ የሚጠራው the same thing እጅ እንዳለው አላህም አለው ብለን እናምናለን ማለት ነው። እንደውም የእግዚአብሔር 3 እጅ ነው። 3 እጅ ማለት ነው። 3 ሲባዛ በ2 ስታረጉት ስንት ነው? 3 ሲባዛ በ2 6 እጅ ማለት ነው አጠቃላይ የሚመጣው ማለት ነው። ተመለስ፣ አስገቡት። ተመለስ፣ ላሳያችሁ። አስገቡት። ና ተመለስ። እንዲህ ጀምሮ እኮ መውጣት አይቻልም። ሙስሊሞች ቤት ይቻላል እንዴ? እናንተ አነግሩትም እንዴ? አነግሩትም እንዴ? አይቻልም። አወረደ እኮ አውቆ ነው፣ አድሚተሩ ነው ያወረደው እንጂ እሱ ሸሽቶ አይደለም። እሺ ነው ጥሩ። እሺ ለማስመሰል እንደዛ ማለት ደግሞ ኃጢአት ነው፣ ጥሩ አይደለም። እሺ ሚዩት አድርግ። ክፍል ይጠብቅ። እስቲ አቡኪ ምን ላይ ናችሁ? ቆይ ስለ እንትን ልናወራ ነው አንዴ፣ ስለ ባህሪያት ማለት ይሄንን ብቻ ላሳያችሁ ነው፣ ይበቃችኋል። ይሄ ብቻ ማለት ነው።
ይሄ መልክ የስላሴ መልክ ነው። በመጽሐፍ በስላሴ መልክ ዜና ስላሴ ላይ አንዱ ፓርት መልከ ስላሴ ብለን የምንጠራው መጽሐፍ ነው። ምን ይላል? ሰላም ለኩላሊትኩሙ መልካቸውን ላስገኘው ኩላሊታችሁ ሰላምታ ይገባው፣ ሰላምታ ይገባው፣ ለኩላሊታችሁ ሰላምታ ይገባው። ይነበብ እንጂ ቆይ ይነበብ። ቆይ አቡኪ አንብብ። ያው እሺ፣ አመሰግናለሁ። ይኸውም አለ የኩላሊት መገኛ ነው አለ። ለምን ኩላሊታችሁ ሰላምታ ይገባው አለ። ኩላሊት ብቻ አይደለም፣ ኢቭን ከንፈር አላቸው፣ አሳያቸዋለሁ። እምብርት አላቸው፣ ጥፍር አላቸው። አብ ወልድ መንፈስ ቅዱስ 3 ሲባዛ ለእያንዳንዱ ጣታቸው ጣትም ስላላቸው ጥፍር፣ እምብርት፣ ከርስ፣ ጭን፣ ጀርባ፣ ትከሻ፣ ፂም፣ ነጭ ፂም ማለት ነው። እንደ አሮን ፂማቸው እንደውም ልክ እንደ አሮን ነው። ፂማችሁ ልክ እንደ አሮን ነው ብሎ ነው የሚያስቀምጠው ማለት ነው። እዚህ ጋር ምን ይላል መሰላችሁ? ኢቭን ጉልበት አላቸው ብሎ ያስቀምጣል። ያው ጉልበት አላቸው ብሎ ያስቀምጣል። ክንድ አላቸው ብሎ ያስቀምጣል። ከዛ እዚህ ጋር ደግሞ እጣት አላቸው። ጣት ሰላምታ ይገባው አለ። የመሃል ጣትም ለመሃል ጣታችሁ ሰላምታ ይገባው ብሎ ያስቀምጣል። ትክክል ነው። የምጠይቀውን ጠይቅ በቃ። እሺ አብ ወልድ መንፈስ ቅዱስ ምን ብለህ እያወራህ ነው? የተጠየቀውን መጀመሪያ አንተን የጠየቀህን አትመልስለትም? ቆይ አንዴ እሱማ ወጣ እኮ መለስነት እመቤትዬ አንዴ ከፍሌ ሰላም ብያለሁ። የኢየሱስ ክርስቶስ ሰላምታ በአንተ ላይ ይደር። እሺ የኢየሱስ ክርስቶስ ሰላምታ ምን ነበረ? አሜን በል። ቆይ ችግር የለውም። የኢየሱስ ሰላምታ ሰላም አለይኩም ነው። ቀጥል ጂክ። አሜን በል። ቆይ ክፍል አንዴ ቆይ እመቤት ትቅደምና እንትን ክፈትላት እስቲ ስለ እግዚአብሔር ባህሪያት ምናምን እመቤት ትቅደም። አይ ቲንክ ካነጋገሯ እሷ ትሻላለች መሰለኝ። ሕዝቅኤልን ክፈትላት አንዴ የሚመች ከሆነ። ቆይ ክፍሌ ቆይ አንዴ የጂክ ክፈት። ወዲያው ነው የተመለከትኩት። እንዴት ብሎክ ሊደረግ አይገባማ። ወዲያው ነው ስንመለከት ብሎክ አድራጊው ሌላ ተደረግን ብሎ የሚያወራው ሌላ። ይሄ እንደዚህ አይነት የመሸበት ያረጀ ከእውቀት ካሌላችሁ ከፖለቲካ ካሌላችሁ ሰርቫይቭ አታረጉ። ለዛ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን እስቲ አንድ እቅበተ እምነት ላይ እኛ ለምሳሌ አቡ ሃይደር ብለን እንደምንጠራው አንድ እቅበተ እምነት ላይ የሚሰራ ሰው ልጠሩ ትችላላችሁ? አጠሩም። ምክንያቱም ሁሉም በውሸትና ሳይኮሎጂካል ዲስኦርደር ያጋጥማቸውና ይጠፋሉ። ትንሽ ጊዜ ሰርቫይቭ ያደርጋሉ፣ ይጠፋሉ። አሁን ይህም ግለሰብ ያ ስቴጅ ላይ ነው ያለው። አሁን ከዚህ በኋላ ብዙ ነገር ሊል ይችላል። በደንብ ይሳደባል። አወከር ምን አለ ተላላችሁ? በደንብ ይሳደባል። በቃ የሆነ አናድጄ ሰውን እንትን አደርጋለሁ። ይሄ ሳይኮሎጂካል ዲስኦርደር ነው፣ ጊዜው ነው፣ ችግር የለውም። ልክ ወጣት ጎረምሳ በጊዜው በጣም ፈነዳ እንደሚባለው ይሄም ያ ታይም ላይ ነው ያለው። ዝም ብላችሁ ማሳለፍ እና እንደዛ ነው ይምሩ። እሺ አንድ ነገር ብቻ ልናገር። አሁን አወክር ባልከው ማለት ነው። አሁን አንድ ስለ እስልምና በጣም የሚናገር አካል አገኘው። እኔ ከእስልምና ወገን አይደለሁም፣ ግን ስለ እስልምና በጣም የሚናገር ወገን አገኘው። እኔ ደግሞ ከዚህ በፊት ስለ እስልምና ያነበብኩ ሰው ያወቅኩ ሰው አይደለሁም። ከዛ ያ ሰው ስለ እስልምና ሲናገር በቃ አንተ ተናገርና አንተ መልስ፣ አንተ በቃ ተገኝተሃል ብዬ ዙፋን ነው የምሰጠው ወይስ እኔም ስለ እስልምና አንብቤ እውነቱን ለመረዳት ነው የምጥረው? እኔ አሁን ግራ የሚገባኝ ነገር ይሄ ነው። ገብቷል? ስለ እስልምና የሚያውቀው ሰው እያለ ስለ እስልምና የማያውቀውን ሰው አስገባችሁ። ያ ማለት እኔ መከራከር አልችልም ማለት ነው። እኔ ማውራት አልችልም እዛ ቤት ገብቼ። ለምን አላቅም። ያ ቃል የተባለው ያ ሰው ደግሞ በስተት መንገድ ላይ ነው ያለው። ግን ብቻ ስለሚናገር ስለሚያወራ ብቻ ከሱ ጋር ስለምን አታወሩም ብለህ ትነግራለህ። ሲባል እኮ የሆነ ነገር ሲወራ እኮ ስለ እስልምና የሆነ ነገር ሲወራ ከሌለ ለምን አጠሩ? የሰማያት የመንግስት ዙፋን ላይ ያለ ሰው ነው እንዴ? እኛ ለምንድን ነው ማናነበው? እኛ ለምንድን ነው በራሳችን ማንጠይቀው? እሱ ያወራው የተናገረውም ይሁን ትክክል ነው ወይስ አይደለም ብሎ ማገናዘብና መመርመር አይቻልም ወይ?
ይሄ ነው አሁን የኔ ጥያቄ። ለምንድን ነው ልክ እንደ መሰረታዊ በእስልምና ላይ ጥያቄዎች እንደሚያነሳ ብዙ ነገሮች እንዳሉት አድርጎ እኛስ እንዴ እኔ እሱ ቢሞት እኔ እኮ ተተኪ ልሆን እኮ እችላለሁ። መቼ ካነበብኩ ነዋ፣ ከጠየቅኩ ነዋ፣ ከመረመርኩ ነዋ። ስለዚህ እንዴት ነው በእንትን ላይ እውቀት ያለውን ትታችሁ በዚህ ላይ እውቀት ያለውን ነገር ተዋችሁ? አንድ ሰው ነው እንደሚጠቀሰው። ለምን እነሱ ሳያነቡ፣ ለምን እነሱ ሳይጠይቁ፣ ለምን እነሱ ሳይመራመሩ? መብት አይደለም ወይ? ለሰው ልጅ የተሰጠ ነገር አይደለም ወይ? ፈጣሪ እኮ ጠያቂ ነው። በምን ባለመጠየቅ ፈጥሮ ባለማንበብ ፈጥሮ ነው እንዴ? አይደለም እንዴ? ባለማለት ምክንያት ብቻ ጠያቂህን ገባ። ሶ እኔ እንደኔ ይሄኛው ነገር ያስኬዳል የሚል እምነት የለኝም። እነሱስ ለምንድን ነው የማይወያዩት? እነሱስ ለምንድን ነው የማይመልሱት በዚህ ጉዳይ ላይ? ባይዘዌ ማለት ነው ኪዳ እኛ እዚህ ጋር እኔ አንዳንድ የሚያናደኝ ነገር ስለ አስተምር አሁን ለምሳሌ እንደዚህ አይነት ክርስቲያኖች እኛ ጋር እንዲማሩ እኮ ነው ላይ ከፍተን ቁጭ የምንለው። ተማሩ ምናልባት ስለ እስልምና፣ ከዛ ደግሞ ታነባላችሁ፣ ከዛ በኋላ ትሞግቱናላችሁ። እንደዛ ነው የምንፈልገው፣ ደስ ይለናል። እና ሰዓት በጣም እየሄደ ነው። ሰበር ዜናዬን ሳልናገር ይምሩ አንዴ ማም የሚለው አካውንት ቅድም ገብታ ነበር የሆነ ነገር ተዋብለን ነው ምን ብላ እንደወጣች ከኤብሮ ጋር አወራለሁ ነው ወይስ ሌላ ናት እሷ? ማም አለሽ? አይደለም እያወሩ ጥያቄ አለ። እሺ አዱኛ ቆይ ጥያቄ የምናስተናገር ከሆነ እናስብበታለን። ቆይ ማም ምን የምትይው ነገር ትሰሚያለሽ? ያው እንግዲህ መማር ነው የፈለግኩ ነው እኮ። አወራሹ ኢብሮን አውሪው ብለንሽ ነበር አይደለ? አልመጣኝም። ቴክስት አላረግሽልኝም እኮ። እሺ ያው ፎሎ አረኩሽ፣ ያውልሽ ፎሎ አረኩሽ። ፎሎ ባክ መልሽና አውሪኝ በቃ። ማለት ሻሃዳ መያዝ ነው የፈለግሽው ወይስ ትምህርት መማር ነው የፈለግሽው? ምናልባት ፍላጎቷ እንትን እንዳለ። ኦኬ ስለዚህ በቃ ኢብሮ ጋር አውሪ ኢንሻአላህ፣ በደንብ ትምህርት ትማሪያለሽ። ዛህሩንም አውሪያት። ዛህራን ብትማሪያት ይሻላል፣ ግን ከኔ ይልቅ በቃ ዛህሩ ትሻላለች። ዛህሩ ላስረክብሽ፣ ቆይ በቴሌግራም ላይ ያዝሽና ለሷ ላስረክብሽ። አገናኛት እና እንደዛ ነው። እሺ አዱኛ የመጨረሻ እንትን በሉ። ይቅርታ ቆይ አንዴ ወይ እሺ ማም ልኬልሻለሁ ቴሌግራሜን። በቴሌግራም አውሪኝና ቀጥታ ከዛራ ጋር አገናኝሻለሁ። እሺ አዱኛ ቀጥል፣ ቶሎ በልና ይበቃናል። በቃ ረሳው አታስገቡ ከዚህ በኋላ። አይ በቃ ቢገባም አናስተናግድም ከይቅርታ ጋር። አመሰግናለሁ ይህን እድል ስለሰጣችሁኝ ማለት ነው። እሺ አዱኛ እኔ በእስላም ላይ የሆነ ጥያቄ አለኝ ማለት ነው። እሺ በእስልምና ኢስላም ሳይሆን እስልምና። ኦኬ እሺ ኦኬ ሶሪ እስልምና ማለት ነው። እና እስልምና የመጀመሪያ ሃይማኖት ነው አይደለ? ቁርአን እንደምለው እስልምና የመጀመሪያ ሃይማኖት ነው። ቤዙ ደግሞ ቁርአን ነው አይደለም? እዚህ ጋር ነው ተረምቱ። ቆይ የእስልምና መሰረት ቁርአን ነው አይደለም? የእስልምና አይደለም። አቡኪን ልመልስለት አፉ በለኝ። እሺ ቀጥል ብሮ። እኔ እኮ ጥያቄን አልጨረስኩም። ጥያቄን ስሙኝና ከዛ በኋላ ትመልሱልኛላችሁ። አይ ተራ በተራ እናወራና እንትን እናደርጋለን። የእስልምና መሰረቱ ማለት ነው አዳም ኢየሱስ ነው፣ አብርሃም ነው። ኢየሱስና አብርሃም ናቸው፣ እነ አዳም ናቸው። ኦኬ እነሱ ከሆኑ እነሱ በየትኛው መርህ ነው ስተዳደሩ የነበረው ማለት ነው? ማለት ለሁሉም ሰው የተጻፈ አሁን ከአላህ ነው የወረደው። በወንጌል ኢየሱስ በወንጌል ነበር ሲመራ የነበረው። አዱኛ ቁርአን ከአላህ ነው የወረደው። ከአላህ የወረደው ወንጌል ነበር እያልኩ እኮ ነው። አልሰማኝም? ቆይ እኔ እኮ በእስልምና ነው ጥያቄ እየጠየቅኩ ያለሁት። እኔ አንተ ለእኔ መመለስ ያለብን በእስልምና እኮ ነው እየመለስኩ ያለሁት።
እኮ እኔ ሳታስጨርሰኝ ለምንድን ነው የምትመልሰው? እኔ ጥያቄን እኮ አልጨረስኩልህም አውርቼ ማለት ነው። እሺ ቶሎ በል አፍት ነው እባክህ። እና መሰረቱ የትኛውም ነገር አድርግ አታድርግ፣ በዚህ መን በዚህ በኩል አድርግ በዚህ ስገድ የሚለውን ሁሉን ነገር ቁርአን ላይ ነው ያስቀምጠው። ይሄ ሐራም ነው ይሄ ሐራም አይደለም ብሎ ሁሉንም ነገር ቁርአን ላይ ነው የተቀመጠው እና በዚህ መሰረት ነው ጉዟችሁን የምታደርጉት ማለት ነው። እና ከመሐመድ እጅ ላይ ነው ቁርአን የወረደው እና ከመሐመድ በፊት የነበሩ ሰዎች መሐመድን አያውቁትም። መሐመድ ወደፊት ላይ ነው ያለው፣ ፊት ለፊት ላይ ነው ያለው። እስልምና ደግሞ በቁርአን መሰረት የመጀመሪያ ሃይማኖት ከሆነ መጀመሪያ የነበሩ ሰዎች ቁርአንም አልወረደላቸው፣ መሐመድም የለም። በምን ሲተዳደሩ ነበር? እንዴትስ እስላም ሆኑ? እነዚያ ሰዎች እስላም የሚል ነገር ራሱ የመጣው ከመሐመድ በኋላ ነው። መሐመድ እኮ የለም። መሐመድ ከሌለ በመሐመድ ስም ነው አይደል? እናንተ እሺ ላሳየህ፣ ከየት ላሳየህ? እኔ አሁን በቃ በአጭሩ እሺ፣ እንዳውም ማለት ነው እንዳውም ትፈልጋለህ ኢየሱስ ክርስቶስ አንድ ትንቢት የለውም። እሺ አዝናለሁ በጣም እንዳለ ትንቢቱ ለነብዩ ነው። አንድ ትንቢት አንድ ትንቢት ጥቀስ። ልጥቀስልህ? ኢሳያስ 53 ላይ ኢሳያስ 53ን ሄደህ ካየው ማለት ነው አንዴ ኧረ እባክህ አንዴ 500 ዓመት በፊት ነው። እሺ ቆይ አንዴ እባክህ አንዴ ቆይ። እሺ ሌላስ? ትቀጥልሽ? ቀጥል። አንድ ሻሃዳውን አስቀድሞ ኢብራሂም ሻሃዳ ነው። እርግጠኛ ነሽ? ዛሩ ለዛ እኮ ነው እርግጠኛ ስላልሆንክ። እሺ ሻሃዳ ያልከው ልጅ ቀጥል። እሺ አሁን ሻሃዳ መያዝ ፈልገህ ነው? በትክክል አዎ። እሺ ማሻአላህ። እኔ ነኝ የማስይዝህ፣ ለማንም አልሰጥም። ያስገደደህ ሰው አለ እስልምናን ለመቀበል? አይ እኔ እምነት ውስጥ ነበርኩኝ፣ ግን ከወጣሁ 1 ዓመት ሆነኝ ከእምነት። እሺ አሁን መስለው ፈልጌ ነው። ማሻአላህ ማሻአላህ። እሺ እኔ የምለውን በል እንግዲህ አብረኸኝ። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ዓብዱሁ ወረሱሉሁ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነቢዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አልሐምዱሊላህ ረቢል ዓለሚን። እንኳንም አላህ ወደ ተፈጠርክበት እምነትህ እንደገና መለስ። አልሐምዱሊላህ። ነገር ካለ ቀጥል። አብሽር። አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ። አንድ ነገር ልናገር ስለፈለኩኝ ነው። አንዳንድ ሰዎች ግርም ይላቸዋል። ኢምሮ ትቀጥላለህ። ቅድም አንዴ እያልክ ነው ይሆናል። ኦኬ ቀደም ከታች እንትን እያልኩኝ ነበር። ለሻሃዳ አትቸኩሉ ምናምን። ሁ አር ዩ ማን ናችሁ እናንተ እንዴ? እኛ እኮ የኛ ሃይማኖት እንደ ግለሰቦች ሃይማኖት ወይ እንደ ክርስትና ወይ እንደ ሌላ ሃይማኖት እንዲመተህ እንዲያርገህ ሆነህ ምናምን የምትሉት የለም። አላህን የደነገገው ወላሂ። ማን ናችሁ እናንተ? ቆይ ለሻሃዳ አትቸኩሉ ቆይ ምናምን እንዴ? ሁ አር ዩ ማን ናችሁ እናንተ እንደዛ የምታደርጉት? አላህ ካዘዘ በኋላ አላህ ከደነገገ በኋላ የለም እንደዚህ የሚባል ነገር ያጀማ። መጥቶ እኔ መስለም እፈልጋለሁ ካለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደውም ያላግጣሉ አይሰልሙም ብለው ያሰቡን አካል እንኳን በሰሒህ ሐዲስ ላይ መጥተው ሙስሊም አድርጉን ሲሉ ነቢዩ ሻሃዳ ሲይዟቸዋል። ከዛ አይልን ቀልድ ነበር የመጣ ነው በኋላ አየነውና እንትን በቃ ትክክል ነው ተስማምተናል ብለው እንትን አሉ። ሶ ያንን ትኩረት አድርጉ፣ ያንን እንትን በሉ፣ አእምሯችሁ ላይ ክተቱ። በምንም ተአምር የሻሃዳን ጉዳይ ወደ ሰዎች አትላኩ። የማንም እንትን አይደለም፣ የአላህ ሐቅ ነው። እስልምና የአላህ ስለሆነ ማለት ነው። እና እንደዛ ነው ኢንሻአላህ።
በውስጥ በኩል እነ ዛህሩ ኮንታክት እንትን ይለዋል። እነ ዛህሩ ኮንታክት ያደርጉሃል። ኢምሩ ፕሊስ አዎ ካለ ፎሎ አድርገኝ፣ ፎሎ መልስልኝ። ፎሎ አድርጌሃለሁ። ወገናችን አሁን ማን ወንድማችን አሁን ይወጣ ኸይር እያወራህ ነበር። ኦኬ እሺ እሰማለሁ። እኔ ዘሩ አለው እሰማለሁ። አቡበከር ነው የማይሰማ። አላሁ አክበር አላሁ አክበር አልሐምዱሊላህ። ሂጄ ነበር አሁን ስመለስ 3 ሰው ሻሃዳ ይዟል። እስካሁን 3 ሰው ማለት ነው። አልሐምዱሊላህ አልሐምዱሊላህ። አሁን መጣ አሁን አለ። ኦኬ እሺ። አይ ኡክቲ እያስቸገረችኝ ነው በውስጥ በኩል ሰበር ዜናዊ ነገር እያለችኝ ነው እያልኩ ነው። ቀጥልና በቃ እኔ እንትን ልበል እናገር። እሺ አይ አልሐምዱሊላህ በቃ እናጠቃለሁ። አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። በዚህ ፕሮግራም ብቻ 3 ነፍሶችን አድነናል። አልሐምዱሊላህ አልሐምዱሊላህ። አላህ ጽናቱን ይስጣቸው። አላህኛ የሚቀበለን ከዚህ በላይ ደስታ የለም። አያችኋ እውነተኛ ስራ ሲሆን ፍሬው እንደዚህ ነው። ፍሬውን በተግባር ታዩታላችሁ። ሙስሊሞች ደስ ይበላችሁ። ሙስሊም ደፋር እንደሆነ በእምነቱ እንደማያፍር አይታችኋል። በተዘዋዋሪ ክርስቲያን እዘን ቄሶች ዲያቆኖች ሙስሊም ፊት መቆም አልቻሉም። ቤታቸውን ሳይከፍቱ 30 ደቂቃ አርፍደው ሳያዳምጡ በኋላ ሄዳቸው ቤታቸው ሳያቅሱ በእኛ ፊት መጥተው ማውራት አልቻሉም። ተጸየፋቸው። ኦልሬዲ የሚያወሩት ውሸት እንደሆነ እራሳቸው አምነዋል። ስለዚህ ህዝበ ክርስቲያኑ ይንቃ። ከዚህ በኋላ ኦልሬዲ እስልምና ምን እንደሆነ ቲክቶክ ላይ አሳይተናል። ዳዕዋው ይቀጥላል። ብዙ ሰበር ዜናዎች አሉኝ። ዋና ሰበር ዜና ምን እንደሆነ ሁላችንም እንስማ። ተፈضل አቡኪ። አሁን ሰማለኝ ብሎ ወይ አደራ ግን እንደ ጌሙ እንዳታረጉ። አይ አንዲት ልጅ መሲ ምናምን ጓል ምናምን የምትል ልጅ ረጅም ሰዓት አስገቡኝ እያለች ነው። አንዴ እናስገባትና እንትን ብለናት ያው ይሄ ፕሮግራም ሳይሆን ከኛ አንዳችን ላይቭ ከፍተን መማማራችን አይቀርም። እሺ ኢንሻአላህ እዚህ ያሉ ሰዎችን ፎሎ አድርጓቸው፣ እኔን ሌሎችን ፎሎ አድርጓቸው። ላይቭ ከፍታችን አንዳችን መማማራችን አይቀርም እና ብዙ ትምህርቶችን ታገኛላችሁ። ማንኛውም ሰዓት ጥያቄዎችን መጠየቅ ትችላላችሁ። ጥያቄ ምን ጠይቃለህ ካላችሁ መጠየቅም ትችላላችሁ ማለት ነው። መሲ ጓል በቃ እንዲህ አንገበግበሽ ነገር እስቲ አስገቡኝ። እንዴት ነሽ? ሁሉ ሰላም አልሐምዱሊላህ። ይቅርታ እኔ በትህትና ነው የምጠይቀውና አንድ ሰው ውይይት ሲወያይ በውስጥ ተጻጽፋችሁ ስለ ውይይቱ ለኛም ስላየን እሱን ጨረስን። በቃ ና እሱን ጨረስን። መሲ የተላኩትን እኮ አስተናግደን ጨረስን እኮ። እኔ እኮ በቃ አስገቡኝ ስትል አንገብጋቢ ጥያቄ አላት ብዬ ነው። ሰበሩ ዜና አሁን ልናገር ነው። ከ38 ነው ሰበሩን ዜና እስክናገር ቢያንስ እስከ 40 ላይ ሰበሩን ዜና እናገራለሁ። እስከዛ ገስት ላይ ያሉ ሰዎችን ኢንሻአላህ ፎሎ አድርጓቸው። እኔም ቪዲዮ ለቅቅ ያለው ቪዲዮን መጨረሻ ላይ ያለው ቪዲዮ ሼር አድርጉ። ይሄ በተለይ ግን አቡኪ ከማውራት በፊት በተለይ እኔ የማሂርና የስሚዝ ፎሎወር በቃ መቼ እንደሚያድግ ነው ያላቅ። በተለይ ስሚዝ ስሚዝን ፎሎ አድርጉት፣ ማሂርንም፣ አቡኪንም፣ እኔንም፣ ኢምራንንም፣ ዛህሩንም፣ ጀማልንም እና ፎሎ አድርጉ። እሺ እዚህ ላይ ያሉትን ሁሉንም ኢንሻአላህ። ያው የዳዕዋ አካውንት ነው። አካውንቱ በነገራችን ላይ የኔ የግሌ አካውንት አይደለም። ይሄ የአቡኪም የኢምሩም የማሂርም የዛህሩም የስሚዝም የግል አካውንታችን አይደለም። የሸጀማልም ይሄ የዳዕዋ አካውንት ነው፣ የህዝብ አካውንት ነው፣ የኛ አካውንት አይደለም። ስለዚህ አሳድጉት። ገብቷችኋል እያልን ያለ ነው። ስለዚህ ፎሎ ያላረጋችሁ ካላችሁ ሁላችንንም ፎሎ አድርጉ። ከዛ ያው ቫሊዩን ታውቁታላችሁ። እሺ 39 1 ደቂቃ አለ። ቶሎ በል አደራ፣ ፕራንክ እንዳታረጉን። ስለዚህ እንትን እኔ ሰበሩን ዜና ይሄ ሰበር ዜና ማለት ነው በቃ ሰምታችሁት አታውቁም፣ ጠብቃችሁትም አታውቁም በእርግጠኝነት ማለት ነው። አሁን ከ40 እስኪሆን ቪዲዮን ሼር አድርጉ። እንደው ቪዲዮ 5000 ቪው ከገባ ነው ማሳየው። ኢምራን ይልኝ እስቲ ዋላ እንዲ ከገባ እና እንደዛ ከገባ አሳያችኋለሁ። ሰበር ዜናውን ሰምታ ኡፍቲ የሚገርም ቮይስ ነው የላከችልኝ በውስጥ በኩል። እሷ ቀድሞ ደርሷታል ካለች ትነግራችኋለች። ኢምራን እሰማለሁ
እሺ 5000 ከገባ እሰማለሁ። ቪው 5000 ከገባ ንገሩኝ እስቲ። መጨረሻ ላይ ለቀኩት ቪዲዮ ገብቷል። በቃ ኢንሻአላህ ከ40 ሆኗል። ሰበር ዜናው በሚገርም ሁኔታ ማለት ነው። ወላሂ ይዩት፣ ስልኬ 4% ሆኗል። ፎቶ አንስቼው ነው። ከዛ ፕሮግራማችንን ጨርሰናል። ሰላም አለይኩም ወራህመቱላሂ ወበረካቱ። አረ ላሽ እንዴ! አረ እኔ ነኝ የማወርድ አንተ ና አንተ ምን አይነት ነው ማለት ነው? አረ ባላ አቲ ምን ነው ዲና ባፉት አንተ አረ ምን ሪፖርት አድርጉበት። አይ እየቀለድን ነው። ይመለሳል እንዴ ወረደ እንዴ? አይ እየቀለድን ይመለሳል። አወረድኩት እኔ እንዴ ቀልድ ሪፖርት ይደረጋ። አይ ነው አልመልስም ሪፖርት ይደረግበት። እኮ ድሮም ገብቶኛል። እንደ ጌሙ ቀን እንዳያረገን እያልኩኝ እኮ ነው። አሁን የጌሙ ዕለት እኔ አንተ ነበር ኪምሮ እንደዚህ አይነት ስራ ያለ የምትሰራው ከመቼ ወዲህ ነው ደግሞ እሱ እንዲመስል? አይ አያረግም። አቡኪ ግባ ካልሆነ እንጠይቅሃለን፣ በፍርድ ቤት እንጠይቅሃለን። ለአንተም እንትን ይቀርብልሃል። ናግባ አይ ሰዓቱ 20 ጉዳይ ሆነ። ኢንሻአላህ በቃ እናጠቃልና እኔም ደከመኝ፣ ቀን ሙሉ እንትን ላይ ነበርኩ። ኢንሻአላህ ይበቃናል ለዛሬ። ምናልባት አላህ ካለ ነገም የምንገባ ከሆነ ቀጠሮ ያዝና ቀጠሮ ያዝና ይምሩ ለነገ ደግሞ ኢነርጂያችንን እናስቀምጥ ኢንሻአላህ በተመሳሳይ ሰዓት ህዝቡ እንዲገኝ። እሺ ግን አንዴ የመጨረሻ በደንብ አስረግጬ መናገር የሚፈልገው ነገር አለ። እሱ ሪከርድ ይደረግልኝ። እሺ አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። ለዚህ ቀን ላበቃን እንዲሁም ፍሬያማ ላደረገው ጌታ ምስጋና ይገባው። ብዙ ነገሮችን አይተናል። ዋናው ደግሞ ያየነው አጭበርባሪዎች ሙስሊም ፊት ቁመው ማውራት እንደማይችሉ በሚያወሩት እንደሚያፍሩ እንዲሁም እያጭበረበሩ እንደሆነ በተግባራቸው አይተናል። ከዚህ በላይ ደስታ የለም። አልሐምዱሊላህ አጭበርባሪዎች ተጋልጠዋል። ኢቭን ዲያቆኖቹ፣ ቄሶቹ ተጸይፈዋቸዋል። ይሄን ዲያቆን ደግሜ ላሰማችሁና ይበቃል። ዲያቆኑ ራሱ ያው ሲታመንበት የነበረው አካል እፎይ አይሳደም ሲለው የነበረው አካል እንዴት ሲያው እንደነበር አንድ ይሄን ቪዲዮ ማየት አለባችሁ ለመጨረሻ ጊዜ። ከዚህ በኋላ ስሙ እንዳይነሳ ማለት ነው። ስሙ። የእፎይ ስድብ እኮ ይሄ ነው ብሎ ቪዲዮ ይሰራ አላየሁም። ጀላ መቼ ነው የእፎይን ጥሪ የምትቀበሉት? ጀላ ሁሌም እፎይ ተሳዳቢ ነው እፎይ እንዲህ ነው ከምትሉ ስድቡን ለምን አታሳዩትም? አይሻ ነብዩ የሞታ ነው በዘጠኛ ዓመቱ ይበዳታል። በቃ ስብዕናው ቄሱ ራሱ እንዲያፍር አድርጎታል። መዝሙረ ያሬድ እንዲጸየፈው አድርጎታል። ከዚህ በላይ የምንፈልገው ነገር የለም። ውሸቱ ተጋልጧል። አጭበርባሪነቱን አሳይተናል። እስልምናችን ምን እንደሆነ አይተናል። አልሐምዱሊላህ በዚህ ፕሮግራም ብቻ 3 ሰዎች ሻሃዳ ይዟል። ዳዕዋችን ይቀጥላል። ከዚህ በኋላም ከጎናችን ሆኑ። 3 ሰዓት ላይ እንገናኛለን። አሁን ደግሞ በጣም ሰበር የሆነ ዜና አለ። ያው አቡበከር ኢንሻአላህ ተፈضل። አይ ኢንሻአላህ ቀደም እዚህ እኮ መቀለድም እኮ አይቻልም። ምን ሆናችሁ? አይ የሆነ ሰበር ዜና ልናገር አስቤ ነበረ። ከዛ መልሼ የተውኩት። እንደውም ብዙ ሰዎችን እንትን አስደረግኳቸው። ምንድነው እንትን እንዳይሉ አረኳቸው። አሁን ኡፍቲ ሪከርድ ለማድረግ ተዘጋጅታ ነበረ ለሰበር ዜናው ማለት ነው። ኢንሻአላህ እንደው ከሰበር ዜናም በላይ ነው የሚሆነው። ያው አሁን ምንድነው የምናገረው በአላህ ሱብሃነሁ ወተዓላ ፍቃድ፣ በአላህ ሱብሃነሁ ወተዓላ እርዳታ ያው እናንተ ታውቃላችሁ የሙስሊሞች ትግል በብዙ ፈርጅና በብዙ አይነት መንገድ ነው የሚሄደው። አንደኛው ትግል ልክ እዚህ ንጽጽር የሚሰራው ትግል አለ። ከዛ ደግሞ ውስጥ የጀርባ አጥንት ሆኖ የሚሰሩ ደግሞ አሉ። ከዛ መጽሐፍ የሚያዘጋጁ አሉ። የመሳሰለው ነገር ማለት ነው። እና አስተውላችሁ ከሆነ የሙስሊሙ ዓለም በመጽሐፍ ደረጃ በጣም አሁን በቃ ፈጥኖ እየሄደበት ያለበት ሁኔታ ነው ያለው። እና ምናልባት ይህ መረጃ እናንተ ጋር አለ የለም የሚለውን ባላቅም 3 የንጽጽር ወንድሞች ማለት ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ባይብል ላይ ተጠቅሰዋል ወይ በትንቢት ዙሪያ ላይክ ይሄንን መጽሐፍ የሚያክል በጣም ሂውጅ የሆነ መጽሐፍ ማለት ነው። በጣም ሂውጅ ምናልባት አይታችሁት ማታውቁት ትልቅ መጽሐፍ አዘጋጅተውላቸዋል። ከዚህ በላይ ምንም አይነት ሰበር ዜና አይኖርም። የትንቢት ማህተም ተብሎ ይጠራል የመጽሐፉ ስያሜ። ኢንሻአላህ መች ምናምን እንደሚሆን ዋናው መች ነው የሚገለጽላችሁ
የነ ኢብሮ ውይይት ጊዜ በደንብ ተደርጎ ይገለጽላቸዋል። እየተሰማው ነው አይደል? ትሰማለህ? እና 3 ወንድሞች እኔ ወንድም ማሩ እንዲሁም ወንድም ማነስ ማለት ነው። ያው 3 ወንድሞች እንተናሩ እንጂ በጣም ብዙ ሰዎች የተሳተፉበት መጽሐፍ ነው የሚሆነው። በጣም ብዙ ሰዎች ማለት ነው። ምናልባት ሰበር ዜና ቀልጄባችሁ ከመውጣ ቢያንስ ይሄንን እንደ ሰበር ዜና ልንገራችሁ ብዬ ነው። እንዴት ነው ለሰበርነት ይበቃል ይብሩ? ኧረ ጉልበትህን ነው መሰብር። ከዚህ በላይ ሰበር ዜና እኮ የለም። እንዴት ነው እንጂ ይህ ከጀማ አሻራ የተቀመጠ ነው ያለውና ጀዛከላህ። አላህ ደግሞ ወጥቶ የምናነባ አድርገን ጀዛኩሙላህ። አላህ ያግዛችሁ። አሚን 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 አሚን። አላህ ሰደቀቱል ጃሪያ ያርግላችሁ። የእናንተ እህት ስለሆንኩ በጣም ደስ ብሎኛል። እኔ ያገኘሁትን ሰላም፣ ደስታ ቤተሰቦችን እንዲወፍቅልኝ ዱዓ አድርጉልኝ። አመሰግናለሁ። አላህ ለቤተሰቦችሽም አላህ ሂዳያ ይስጥልሽ። አላህ ላንቺም ለእኛም ጽናቱን ይስጠን። እሺ ኢምሩ ዳትሴት በቃ ከዚህ በኋላ ሻሃዳ ፕሮግራም ከሌለ በስተቀር ምንም አይነት ትንባና አስተናገድ። ስሚዝ ግን ማውራት ፈልጓል። አይ ቲንክ ስሚዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አይ ሰዓቱ ሄዷል። ሐሳብ የለኝም ብሮ። እሺ ጀዛከላ። ኢትስ ናት ሚ የሚለው የገባው ለምንድን ነው? እሺ ፎሎ ያድርጉት ስሚዝን። ስሚዝን ፎሎ አድርጉት። ኢትስ ናት ሚ የሚለው አካውንት። ሻሃዳ የምትፈልጉ ሰዎች በቃ በውስጥ በኩል ካሁን በኋላ እንትን ደከመን ይብሩ። አይ ይሄኛው ሰው ቆይ አንዴ ነው። እሺ ኸይር በቃ እንውጣ። በቃ እሺ ይምሩ በቃ እንትን በለው። እሺ አልሐምዱሊላህ ባለያችሁ ደስ ይለኛል። በሰላም አስጀምሮ በሰላም ላስጨረሰን ጌታ ምስጋና ይገባው። አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። ሁሌም ኩራታችን ናችሁና ሁላችሁም እንኳን ደስ ያላችሁ። እኔ በጣም ከምላችሁ በላይ ደስ ብሎኛል። የሰውየውን ውሸት ማጋለጥ መቻላችን ነው ሰውኛን ትልቅ ስኬት ነው። ወደፊት ይቀጥላል። ያጀማ መጽሐፍን ከፊታችን አለ። ከፊታችንም ትልቅ ውይይት አለ። ከ2 ሳምንት በኋላ በየቀኑ 3 ሰዓት ላይ በመንገባ የሆነ ቪዲዮዎችን በደንብ ሼር አድርጉ። ዳዕዋው ይቀጥላል። ጨርሻለሁ። ይዘጋ። ሱብሃነከ አላሁመ ወቢሐምዲክ። ቴክስት ጽፌልሃለሁ ኢምሩ። ኦኬ አልደረሰኝም። እሺ ሻሃዳ አለ። የኔ ሊዘጋ ነው። እሺ ነው ወጥቻለሁ። ኢንሻአላህ ጨርሱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢምሩ ካለ በቃ ተወጣው አንተ አሲዝ። እሺ ጀዛከላህ ኸይር። አላህ ይጠብቀ። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሻሃዳ ዘህሩ ማን ነው? ሻሃዳ ብላ ገብታ ነበር። አሁን እንዴት ልጅ ቆይ እስኪ ላያት ወጣች። አይ ዶንት ኖ እነሱ አስወጣት። ቆይ ላያት አንዴ